ጊዜ አካል ነው። ስንት ሲባል ስንት ሰው አለ ሲባል ምንነቱ ኦልሬዲ ተነገረ። ሰው ተብሎ ስንት የሚለው አካል ነው የግድ ስንት የሰው ባህሪ አለ አይባልም ተብሎም አያውቅም። ስንት ሰው አለ ሲባል ሁልጊዜ ሰው ብለህ ተናግረሃል። ኦልሬዲ ምንነቱ ላይ አይደለም ከዚህ በኋላ ጥያቄው ስንት የሚለው አካልን ነው ማለት ነው። ስለዚህ አሁን 40 ምናምን እግዚአብሔር አለ ተብሎ አይጠየቅም የምንልበት ምክንያት እግዚአብሔር ይጠየቃል እንዴ? እግዚአብሔር ባህሪ የመለኮት ነው። አካላዊ መጠይቅ ከሆነ አብ፣ ወልድ፣ መንፈስ ቅዱስ የሚል መልስ እንሰጣለን። ለምን? በስም በግብር በአካል ሶስትነት ስላለ። በባህሪ ቅድም እንደተናገርኩትኝ በባህሪ በስልጣን መለኮት ዓለም እኮ ራሱ ነው አልከኝ። አንድ በቃ የትም እንደማንሄድ ነው። አሁን አዙዝ አንድ ጥያቄ እንትን በልና እኔ በአንተ መሀል የገባሁት ያው ቶሎ እንድናረገው ጠይቀኸኝ ስንት ነው አትለኝም? አንድ ነው። ስልጣን ጠይቀኝ መለኮት ባህሪ አልተጠየቀም ብዬ አሁንም ያው ልደግምልህ ነበረ። ከጠየቀኝ 3 አካል አለ ይገባኛል። ግብርን ከጠየቀኝ 3 ግብር አለ እልሃለሁ። ስምን ከጠየቀኝ 3 ስም አለ እልሃለሁ። ያልተጠየቀውን የምትመልስበት ምክንያቱ ይገባኛል። የተጠየቀውን ስለማትፈልገው ነው። እኔ አሁን እንትን ነው አይ ይኸውልህ እኔ ምን መሰለህ፣ እኔ እኮ መጽሐፍ ቅዱስ ለምሳሌ 3 እግዚአብሔር አለ ብሎ ቢያስተምር 3 ብለን መመለስ አለብን ባይ ነኝ። እኔ እምላለሁ አልመልስም ነው ያልከው አንተ። ግን አንተም ብቻ አይደለም ያው አልፈርድም። ብዙ እንትን አለ። አሁን እነዚህ አሁን የሚጠይቁት እነሱ ስልጣናዊና መለኮታዊ አጠራር። እሺ አዙዝ በዚህ ላይ ባታረዝሙት ግን ለመሰለ ቃልም ራሱን እግዚአብሔር ነበር ስላለኝ ብዬ ነው እኮ። ቃልም ራሱ እኮ ያው አስተምሮቱ እንደዛ ነው። በትክክል የነገረ አስተምሮቱ ነበር አልኩት። ቃል እግዚአብሔር ራሱ ከሆነ ስንት እግዚአብሔር ነበር አልኩት። አሁን እኮ አንተ መለስክልኝ 2 ነው። ምክንያቱም እኮ እግዚአብሔር አለ፣ በእግዚአብሔር ዘንድ ደግሞ ምን አለ? ቃል አለ። አምላክ ተብሎ ነበር ተርጉም የነበረበት እሱ። ምክንያቱም ኳሊፋይንግ ነው እንጂ ይሄ ቶንቲዮን ወይም ሆቲዮስ አይደለም። እሱን እኔ እላለሁኝ ያው የትርጓሜ ችግር ነው። ግን እግዚአብሔር 2 ካሉ 2 እግዚአብሔር አለ ብሎ መናገር ነው። እሺ አዙዝ በመሀል ስለገባሁብህ ሌላ ጥያቄ ካለህ ጠይቅ። ይሄ ጥያቄ ረዘመ። ቅድምም ከንጽጽር ጋር ስላወሩት ዮሐንስ አንዳንድን እዛ ላይ ባት ደግሞ ሌላ ጥያቄ ካለህ አንድ ጠይቅና ወደ ታደሰ እንሄዳለን። አይ ቲንክ ሌሎቹ ወጡ ትንሽ እየረዘመባቸው እና ቶሎ እንሂድ። እንትኑ ላይ ጥያቄ ካለህ አንድ ጠይቅ። ኦኬ አዙዝ እንትን ሆኗል፣ ፖዝ ሆኗል። ታደሰ ሰላም ነህ? እግዚአብሔር ይመስገን። እንዴት ናቸው? አለን። እንዴት ነህ? አለሁ። እሺ ሀሳብ ወይም ጥያቄ ወይም ሙግት ይቻላል እስካሁን በሰማኸው ላይ። አሁን እውነተኛ ብርሃንና አሱዝ ሲሟገቱበት የነበረው ስለ ዮሐንስ ምዕራፍ 1 ቁጥር 1 ላይ ያሉትን ሀሳቦች ማለት ነው። እንግዲህ ያው ኳሊታቲቭ ኳንቲታቲቭም እያሉ ያው እየተነጋገሩ ነበረ። ስንት እግዚአብሔር አለ ለሚለው መጽሐፍ ቅዱስ እንደሚለውም አንድ እግዚአብሔር ነው ያለው። ማን ነው እሱ እግዚአብሔር? በጣም ጥሩ። እኔ አንድ ካልከኝ ጥሩ ነው። ማን ነው እሱ እግዚአብሔር? አብ ነው? ወልድ ነው? መንፈስ ቅዱስ? እግዚአብሔር አብ እሱ አለ። በጣም ጥሩ በጣም ጥሩ ነው። አይ በዚህም አቅጣጫ ደግሞ ሌሎች ጥያቄዎች እነሳሉ። አሁን እግዚአብሔር አብ ነው፣ እኔም እስማማለሁ። ኢየሱስ ማን ነው? ወልድ ነው? ቆይ አንዴ አዙዝ አንዴ ቆይ ወደ ሀሳቤ ልምጣለህ። ፈጠን እናድርገው፣ እየረዘመ ተቸግረናል። እና ኢየሱስ ወልድ ነው? ኢየሱስ ወልድ ነው። እሺ ኢየሱስ እግዚአብሔር አይደለም? ልመጣልህ እኮ ነው፣ ወደ ሀሳብ ልምጣለህ። አሁን አንተ እንዳልከው አሁን አንተ በተረዳኸው አስተሳሰብ ኢየሱስ የእግዚአብሔር ልጅ ነው። ፈጠን ካረክልኝ እሺ ጥሩ ነው፣ ቀጥልሽ። በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃሉም ራሱ እግዚአብሔር ነበረ ነው አይደለም የሚለው። አሁን እዚህ ያለው እግዚአብሔር አብ ለምሳሌ ሰማይና ምድርን በምን ፈጠረ ከተባለ በቃሉ ነው የፈጠረ። አይናገርም እንዴ? ቃል እያወጣ ነበር አይደል የፈጠራቸው።
ስለዚህ ከአብ ሲወጣ የነበረው ቃሉ እሱ ነው። አሁን ከአብ ሲወጣ የነበረው ቃል ጌታ ኢየሱስ ክርስቶስ ነበረ። ሰማይና ምድር ሲፈጠርበት የነበረው ይሄ ነው። ያ ግን ቃል የነበረው ስጋ ለብሶ የባሪያንም መልክ ይዞ ተገለጠ ይላል መጽሐፍ ቅዱስ ሲናገር ማለት ነው። ስለዚህ ቃል ሆኖ የተገለጠው እሱ ማን ነው ከተባለ እዚህ ጋ አሁን ብዙ እኔ መጽሐፍ ቅዱስን አንብቤያለሁ። እንደዚህ ግሪክ ምን እኔ ኖርማሊ የኛ አማርኛው መጽሐፍ ቅዱስ በተለይ 54ቱ በቂ ነው፣ ምንም ችግር አለበት ብዬ አላምንም። በተረዳሁበት መንገድ እዚህ ጋ በአውድ ከተነበበ የሚያጋጭ ነገር ምንም ነገር የለም። ለምንድን ነው ይሄ ሀሳብ እንደ የተባለው ከተባለ ለምሳሌ የሰው ልጅ ሰው፣ የበግ ልጅ በግ እንደሚባል የእግዚአብሔር ልጅ እግዚአብሔር ተባለ። ይሄ ነው ዋናው ዓላማ ማለት ነው። ስለዚህ ኢየሱስ እግዚአብሔር ነው። የእግዚአብሔር ልጅ ስለሆነ እግዚአብሔር ከባለ ይሄ ነው ትርጉሙ። እሺ በሌላ አባባል እሺ ቆይ አይደለም። አሁን ይኸውልህ ይሄ ክርስትናን አሁን ስንሰብክ የሆነ በጥቅሶች ምናምን አድርገን እርስ በርሱ የተቃረነ ነገር እንዳንሰብክ መጠንቀቅ አለብን። አሁን አባቱ አለ። አባቱ እግዚአብሔር መሆኑ ላይ ብዙ ጥያቄ አይነሳም። ኢየሱስ ልጁ ደግሞ እግዚአብሔር ከሆነ አንድ እግዚአብሔር ያልከኝ እንዴት ነው ጥያቄው። ሁለቱም አባቱ ምን ወይ አባቱና ልጁ ያልከው እንዲሁ በአንደበት ብቻ ነው የሉም ነው ወይስ? እሺ አሁን ለምሳሌ አንተ ልጅ ትወልዳለህ አይደል? የሰው ፈጣሪ እግዚአብሔር ነው። እግዚአብሔር ደግሞ በባህሪው የእሱም ባህሪ ኮፒ የሆነ ለሰው ልጅ እንዲገባው አድርጎ በምድር ላይ ማለት ነው። መቼም እግዚአብሔር አብን ያየ ማንም የለም። እኛ እንዲገባን አድርጎ አንድ በባህሪው የወለደው ማን ነው? ልጁ ጌታ ኢየሱስ ክርስቶስ ነው። ይሄ ነው እንግዲህ እሱ እግዚአብሔር ነው አልከኝ። እሱ እግዚአብሔር ነው። ለምንድን ነው እግዚአብሔር የተባለው ከተባለ ከአብ የወጣ ቃል አልተባለም። ለምንድን ነው አላልንም። ይኸውልህ ለምንድን ነው አይደለም ጥያቄው። ሆነ እሺ ከሆነ እንዴት ነው አንድ እግዚአብሔር ያልከኝ ነው ጥያቄው። እንደምታውቀው ባህሪ አይቆጠርም። ባህሪ የሚቆጠረው ያው አንድ ለማድረግ በሚደረግ ጥረት ነው። ኢየሱስ እግዚአብሔር ከሆነ አባቱም እግዚአብሔር ነውና ሁለት እግዚአብሔር አለ በሉና ከዛ እሱ ላይ ደግሞ ቆመን መጽሐፉ ካለ አለ ነው። ሁለት እግዚአብሔር አለ እኮ ካልን እኮ አሁን ችግሩ ምንድን ነው የሚሆነው? ጌታ ኢየሱስ ክርስቶስ እኮ ከእግዚአብሔር የተገኘ ቃል ነው ብያለሁ አይደለ? እንደውም ሌላ ቦታ ላይ ስትሄድ የዘር ሐረግ ራሱ የለውም ይላል እኮ መጽሐፍ ቅዱስ ሲናገር። ዕብራውያን ላይ ሄደህ ስታነብ አብርሃምን የባረከው ሀሳቤ እንዳይሰፋብህ ብዬ ነው። እዛ ጋር ኦልሞስት ወደ ብሉይ ኪዳን ስትሄድ ወደ ዘፍጥረት 12 ላይ አብርሃምን የባረከ አንድ ሰው ነበረ። ከእሱ ጋር ያገናኘዋል በአንድም በሌላም አቅጣጫ። ጌታ ኢየሱስ ክርስቶስ ግን ምንድን ነው ከተባለ ለምሳሌ በሆነ እቃ ውስጥ ያለው ውሃ ሌላ እቃ ውስጥ ቢገባ ውሃ ነው። አብ ውስጥ የነበረው ሙሉ ለሙሉ የአብን ባህር ይዞ ምድር ላይ ተገለጠ። እስማማለሁ፣ ግን ሰው ሆኖ የተገለጠው ብዬ ነው የማምነው። ልክ ነህ። እሱም በእርግጥ አሁን እኔ ኢየሱስ ሰው ሆኖ ሲገለጥ ልጅ እንጂ ራሱ እግዚአብሔርን ከሆነ ሁለት እግዚአብሔር ነው የሚሆነው ነው የኔ ጥያቄ። አንድነቱን አሳየኝ። እኔ እኮ እናንተ ጋር እንዴት እንደሆነ አላውቅም እንጂ እኔ ጋር አልሆነብኝም። ክብረት እኔ ጥያቄውን ስለምታስወግደው ነው እንጂ ጥያቄውን በትክክል ብትመልሰው ወይ ሁለት እግዚአብሔር እንላለን ወይም ደግሞ ኢየሱስ ራሱ አብም ወልድም ነው እንላለን። ከሁለት አንዱ ነው ያለው አማራጭ። ክርስቲያኖች አሁን ከሁለት አንዱ ይገባሉ ብዙ ጊዜ፣ ወይ ስላሴያውያን ወይም እንትን ኢየሱስ በባህሪ አንድ ነው ይሉሃል፣ ወይም ደግሞ ኢየሱስ አብም ወልድም ነው ይሉህና በተለምዶ ኦንሊ ጂሰስ የወልድ ባህሪ እኮ ሙሉ ለሙሉ የአብ ባህሪ ነው። አዎ በቅድስና ወርሷል። እኔ በቅድስና የተወለደ የኪዳን ሁሉን ነገር ያለው በስልጣንም ከአብ ጋር ያለው ነገር ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ልክ ነህ። ልጁ ግን ይኸውልህ አይደለም አሁን እኔ አላልፍም ወይ ጥያቄውን አልፈልገውም ካልከኝ የግድ እንትን አይደለም። ኦፕን ነው ነገሩ። ግን እንመልሳለን ካላችሁ ይኸውልህ እኔ በደንብ መመለስ አለበት። ኢየሱስ እግዚአብሔር ነው ካልከኝ፣ አባቱም እግዚአብሔር ነው ካልከኝ
ከሁለት አንድ መምረጥ አለብህ። ወይ ኢየሱስ አባቱን ራሱን ነው ወይም ደግሞ ሁለት እግዚአብሔር አለ። ራሱን አይደለም የአባቱ ልጅ ነው። በጣም ጥሩ፣ በጣም ጥሩ። ከተረዳ አሁን አንተ ልጅ ካለ አባቱ አይደለም የአባቱ። አሁን አንተ ልጅህ ሰው ነው አይደለም? ወይም አባትህ ሰው ነው፣ አንተ ልጅ ነህ እና አባትህና አንተ ስንት ሰዎች ናችሁ? ስንት ሰዎች ናችሁ እናንተ? ወይ አንተ እኔ አባቴን ነኝ ማለት ነው ያለህ አማራጭ፣ ወይም ደግሞ ሁለት ሰዎች ነን ነው ከሁለት አንድ ሰው ናችሁ? ሁለት ሰዎች ነን። ይስማማኛል። ሁለት ሰዎች ናቸው። ልጅና አባት አካል ነው ጥያቄው። በባህሪ ተጠይቆ አያውቅም። እቺ ነገር እንደው መቼ እንትን እንደምንላት ይኸውልህ፣ አካል ነው የሚጠየቀው። ስንት ሲባል ስንት ባህሪ እኮ ተነገረህ እኮ። ባህሪ ሰዎች አልኩህ እኮ። ስንት ሰዎች ስልህ ባህሪውን ኦልሬዲ አንድ ባህሪ ነው የተናገርኩት። እሱ አይደለም ጥያቄ። ያንን የሰውነት ባህሪ ያላቸው ስንት አሉ ነው ያልኩህ። ክብረት አሁን እንደዚህ ከምታደርገው አሁን እግዚአብሔር የሚለው ቃል በአካልም ለባህሪም መጽሐፍ ቅዱስ ላይ አሁን አንተ ስንት እግዚአብሔር አለ ለሚለው ጥያቄ አካላዊም ባህሪያዊም ጥያቄ ነው ለእኛ የሚሆነው። ስለዚህ አሁን ስንት እግዚአብሔር ባህሪ ስንት አይባልማ እኮ። ስንት እግዚአብሔር አለ ሳይሆን አንተ ማለት ያለብህ ስንት አካል አለ ብለህ መጠየቅ ትችላለህ። ስንት እግዚአብሔር ማለት ስንት አካል ማለት ነው እያልኩኝ። ባህሪ አይጠየቅም ተብሎ አይተረጎምማ። እግዚአብሔር የሚለው ቃል ለሁለቱም ይውላል እያለ ነው። እኛ ደግሞ ለማና ለማ ለባህሪም ለአካልም ሊውል ይችላል። አሁን ቅድም በጠቀስነው አጠቃቀስ ዮሐንስ 1 ላይ ብቻ ተመስርተን በሁለቱ አረጋት ራሱ ባህሪያዊም አካላዊም ሲሆን አይተናል ቃሉ። ስለዚህ አንተ የምታነሳው ቃል ራሱ ከቃሉ ጋር ይጣረሳል ነው እያልን ያለው። አይ ጥያቄውን ስላልፈለጋችሁት ነው ባይነኝ። እኔ ደግሞ ጥያቄውን ያልፈለግንበት ምክንያት አንተ አንዱን ስትጠይቅ ሁለተኛውንም መልስ እያገኘ ነው። እንደዛ አይነት ጥያቄ ደግሞ አንፈልግም። ምን ብዬ ልጠይቅ? እኔ አሁን ስንት እግዚአብሔር አለ ብዬ መጠየቅ ስንት አካል አለ ብለህ መጠየቅ ትችላለህ። አብ ወልድ መንፈስ ቅዱስ ብለን እንመልስልሃለን። በአካል እንዴ ነው እኮ ጥያቄው። እሺ ስንት አካል አለ? ስንት አካል አለ? ሶስት አለ። አብ እግዚአብሔር ነው አይደል? ባህሪያዊ ከሆነ ስንት እግዚአብሔር አለ ተብሎ አይጠየቅም። አሁን እሱን ስንት አካል አልኩህ እኮ፣ ግን አብ እግዚአብሔር ነው አይደል? ረድቻለሁ። አሁን የምትመጣውን ኮንክሉዥን መሆን አይችልም። አሁን እንደዚህ ስንሰብክ እንግዲህ ወንድሞቼ፣ እኔ ማለት በትህትና እንደዚህ የምንሰብከው ነገር በባህል አቅጣጫ በእንደዚህ በዘልማድ ሊቀበለው ይችላል እንጂ ሰው መጠየቅ ከጀመረ በኋላ በተለይ ይሄ በትክክል ለማመን ሲሪየስ ነው ለማመን የሚፈልግ ሰው። አሁን እኔ ብዙ ጊዜ ቲክቶክ ላይ ከሁሉም ቤተ እምነቶች የሚነሳውን አያለሁኝ። ሙስሊሞች ይህንን ያነሳሉ፣ የሐዋርያት ቤተ እምነት ይህንን ያነሳሉ፣ ጆቫ ዊትነስ ይህንን ያነሳሉ። እና ከስላሴ አንግል የሚሰጠው መልስ በእርግጥ ስላሴ የሚናገሩት ትክክለኛ ነገር አለ። አብና ወልድ የተለያዩ አካላት ናቸው የሚለው ትክክል ነው። ሁለት ማንነት እንደሆነ መጽሐፍ ቅዱስ ያስተምራል። ሁለቱ ይኸውልህ፣ ቆይ አንዴ ተረድቻለሁ ሀሳብህን። ይህን ጥያቄ መልስልኝ። መንፈስ ቅዱስ እና ወልድን በብሉይ ኪዳን ላይ አግኝታቸው ታውቃለህ? ወልድ በብሉይ ኪዳን አልተባለም፣ ቃል ነበረ። መንፈስ ቅዱስ ሁሌም አለ። ከዘፍጥረት 1 ላይ አለ እግዚአብሔር መንፈስ መጠሪያ ማለት ነው። እሺ፣ ስለዚህ አሁን አንተ ወልድን የተዋወቅከው አዲስ ኪዳን ላይ ስለሆነ ወልድ ቀድሞ አልነበረም ማለት ትችላለህ? ቃል ሆኖ ነበረ፣ ቃል ነበር ይለዋል የእግዚአብሔር። ይሄ ለምሳሌ ኢየሱስ ከመወለዱ በፊት አንድ ፈቃድ ስላሴ ቆይ ይኸውልህ፣ አንድ ፈቃድ ስላሴ ያምናሉ ኦርቶዶክሳውያን። እኔ አሁን ኢየሱስ ከመወለዱ በፊት ይሄን ማመናችሁን አልቃወምም ብዬ እናገራለሁ ብዙ ጊዜ። ምክንያቱም እግዚአብሔር አለ፣ ቃሉ አለ፣ መንፈሱ አለ። አንድ ማይንድ ያለው በቃሉ የሚናገር በስትንፋሱ ሕይወትን የሚሰጥ አንድ እግዚአብሔር አለ፣ ምንጭ የሆነ ማለት ነው። ይህን እቀበላለሁ። ወልድ ሲመጣ ግን የእግዚአብሔር ልጅ ተብሎ እንጂ እግዚአብሔር ተብሎ አልመጣም። አለዚያ ሁለት እግዚአብሔር ነው የሚሆነው። እሺ ልቀጥልልህ። ጥያቄ ልጨርሰውና ጥያቄን አንዴ ቆይ ታዴ። አሁን አንተ ባልከው ቢውልዲንግ፣ ስለዚህ ወልድ በብሉይ ኪዳን እንደ አካል አልነበረም ማለት ነው፣ እንደ ንግግር ነበር የነበረው። እኔ ወልድ ማን ነው ቃል የተባለው የእግዚአብሔር መልአክ ተብሎ ሲገለጥ የነበረው ቴዎፋኒክ ኤንጅል ነው ብዬ በግሌ አምናለሁኝ። ብዙ አልከራከርበትም፣ ግን ይመስለኛል እንደዛ ቀጥታ የሚናገር ስለሌለ እሱ ቢብሊክሊ እንትን ማድረግ አትችልም። ኢቭን ኢየሱስ ክርስቶስ ራሱ በሰጠው ምስክርነት ኢቭን ማለት ካየኸው አብርሃም ሳይወለድ እኔ ነኝ ብሎ መስክሯል አይደለ?
ወይም ደግሞ ምን ልትለኝ ነው አሁን ይሄን ያመጣኸው? ምን ልትለኝ ያመጣኸው? አንድ ጥያቄ ልጠይቅህ። ሰብተዋጀንት ባይብል ስም ታውቃቸዋለህ? እኔ ነኝ ኢጎ አይሚ ያለው የያህዌ ስም ነው። ልክ ነህ ነው ወይ? ኤጎ የሚን ሳይሆን ኢቨን ኩሪዮስ ምንድን ነው? የማን መጠሪያ ነው? ኩሪዮስ ለአብም ለወልድም ይሆናል፣ እንደየአገባቡ ነው። ለሰዎችም ይሆናል። ሰብተዋጀንት ላይ እኮ ለሰዎችም ይሆናል። ብሉይ ኪዳን ኖ ወርድ አይደለም። ብሉይ ኪዳን ላይ የብሉይ ኪዳን የግሪክ ትርጓሜ አይደል? ሰብተዋጀንት ወንድም ነው። ኩሪዮስ ለሰዎችም ለእግዚአብሔርም ተሰጥቷል ነው የምልህ። ሰብተዋጀንት ላይ ጌታ ጌታዬን ሲል ለምሳሌ ሁለት ኩሪዮስ ይጠቀማል። እንትን እንዲኖረው ይችላል የሆነ ግን አሁን ኢየሱስ ክርስቶስ ግን ምን ልትለኝ ነው አሁን እየጠየቀኝ ያለኸው? እኔ አሁን ምን መሰለህ ኢየሱስ ክርስቶስ ያህዌ ለሚለው ቃል የተጠቀመውን ኩሪዮስን በሰብተዋጀንት የራሱ አድርጎታል። ኢቨን ኢፍ እነ ጳውሎስ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ሲሉ ዲያር ሰይንግ ኢየሱስ ያህዌ እንደሆነ አይደለም ወንድምዬ። አሁን አይደለም ኩሪዮስ በተባለበት ሁሉ ያህዌ አታስገባም። እንደ አውዱ ትፈተዋለህ። እስኪ ሰብተዋጀንት ላይ ሂድና ሰብተዋጀንት እጅህ ላይ ካለ እስኪ ፈልግ። አሁን አንተ የምትለው ምንድነው? ጌታ ምን ልትለኝ ነው? ምን ልትለኝ ነው? ይሄ ሁሉ ነው ያልኩት እኔ። አሁን እኔ አስረዳሃለሁ፣ እሱን አሳያለሁ፣ ችግር የለውም። በጣም ጥሩ እሺ። ሰብተዋጀንት ላይ ነው ሄደ የምታስረዳኝ፣ ሌላ ላይ አይደለም። አይ መስረጃ የምመጣው ምን እንደምንባባል ካወቅም በኋላ ነው። ምን ልትለኝ ነው? ዋናው አይዲያ ምንድን ነው? እነዚህን ነገሮች ሁሉ ምነግርህ ኢየሱስ ክርስቶስም መንፈስ ቅዱስም አብም በብሉይ ኪዳን በአካል ነበሩ። ያንን መኖራቸውን በአዲስ ኪዳን መስክረውልናል እኮ። እሺ ጥሩ። እና ምን ሶስት እግዚአብሔር አለ ልትለኝ ነው? አርጊመንት ሶስት እግዚአብሔር አለ ልልህ አይደለም። አስዩ ሰይድ ባህሪ አይቆጠር ኖርማል ባህሪ አልቆጠርኩም። ምን አካል ነው እየቆጠርኩ ያለሁት? ባህሪማ አንድ ነው። ክብረት አንተ ሰውነት አለ አይደል? ሰውነት ስልህ የአካል አይደለም፣ የሰውነት ባህሪ ገባኝ። ሰብእ ማለት ነው። ባህሪ የሰብእ አለ አይደል? አንተ እኔም ባህሪ የሰብእ አለኝ። ታድሰም ባህሪ የሰብእ አለው። ስንት ባህሪ የሰብእ አለ? አይጠየቅም። ግን አንድ ያው ባህሪ ተጠይቆ አያውቅም። ባህሪ የሚጠየቀው የስላሴ ዲስከሽን ላይ ብቻ ነው። እግዚአብሔር አብ እግዚአብሔር ነው። ማነው እግዚአብሔር አብ ስንል እግዚአብሔር ወልድ ስንል እግዚአብሔር መንፈስ ቅዱስ ስንል ባህሪ መለኮትን እየጠራን እንደሆነ እያወቅ አሁን እኔ ይጠየቃል። የማትመልሱት ከመጽሐፉ ጋር ስለሚያጣላችሁ ነው ብያለሁ። አሁን አስዩ ሰይድ እኮ መጣን። ባህሪ የሰብእ ስንት ነው ተብሎ አይጠየቅም አልክ። ባህሪ ተጠይቆ አያውቅም። አካል ነው የሚጠየቀው ብያለሁ። ማን ነው ባህሪ የጠየቀው? እስካሁን ማንም አልጠየቀም። እኔ ስንት እግዚአብሔር ወንድሜ በእናትህ በጌታ በዚህ እንግባባ። እግዚአብሔር የሚለውን ቃል ለባህሪም ለአካልም እንጠቀመዋለን እኮ። እሱን እኮ አሳይ። አካል ከሆነ ይኸውልህ፣ አካል ከሆነ ማን ነው ያ አካል? ሶስቱም አካላት እግዚአብሔር ደግሞ ከሆኑ ሶስት እግዚአብሔር አለ በል ነው እያልኩ ያለሁት። አንተ አሁን ሁለቱንም ለመያዝ እየፈለክ ያለ አርጊመንቱ ፌል የሚያደርግብህ መሰለህ። እኛ ለአካል ስናወራ አንተ ለባህሪ ብለህ መተርጎም ትችላለህ። እኛ ደግሞ ባህሪ ስንት ተብሎ አይጠየቅም። አንተ ነህ የግድ ባህሪ እያደረግህ ያለው እንጂ ባህሪ ስንት ተብሎ አይጠየቅም። አሁን አንተ ነህ እሱን ያልከው። አሁን ባህሪ ስንት ተብሎ መቼ ነው የሚጠየቀው? ስንት ሰው አለ ስል አሁን ስንት ሰው ባህሪ እያልኩ አይደለም፣ ተብሎ አያውቅም። አሁን አዙዝ ስንት እግዚአብሔር አለ ብሎ ቢጠይቀኝ ሂዝ ናት ሰይንግ አካል ሂዝ ሰይንግ ባህሪ። ባህሪ የሚባል ነገር የለም፣ አይጠየቅ። እሱ ተሳስቷል። ስንት ነህ እሱን የምትለው አንተ ነህ የምትለው። እኔ እኮ ለምን መሰለህ እኔ ባይዘው ወይ ኮንክሉዥን ምን ይሆናል መሰለህ? ሶስት አምላክ አላቸው ብለህ ነው ኮንክሉዥን የምትሰራው። ሶስት አምላክ እኮ ችግር የለውም። መጽሐፍ ቅዱስ አንድ አምላክ አያስተምርም። ሶስት ግን እግዚአብሔር ነው ችግር ያለው። አምላክማ ብዙ አካላት አሉ። ኢየሱስ አምላክ እንደሆነ እግዚአብሔር ይናገራል። እግዚአብሔር የሁሉም ይሄ ነው። እኔ ብጮህ መሰማት ያቃተኝ አንድ አምላክና አንድ እግዚአብሔርን በትክክል ለይተን እንወቅ። አንድ አምላክ የሚባለው እግዚአብሔር የሁሉም ጠቅላይ አምላክ ስለሆነ ነው እንጂ ሌሎች አማልክት አሉ የሉም ብሎ ለመካድ አይደለም። ኢየሱስም ተናግሮታል ይህንን ራሱ በብሉይ ኪዳን የምናያለን። ኤሎሂም በሚሉት ቃላት ቴዮይ፣ ሌሎችም በአዲስ ኪዳንም አምላክ የተባሉ አሉ። ይኸውልህ እኛ ኢየሱስ አምላክ ከሆነ እግዚአብሔር ነው ማለት ነው ያልን ጊዜ አንድ አምላክና ስንት አምላክ አይደለም እያወረን ያለ ነው። ስንት እግዚአብሔር ነው ራሱ እግዚአብሔር ሁለትና ሶስት እያደረግ ነው። ይሄንን ደግሞ ወይ አይ ሶስት እግዚአብሔር አለ
ብላችሁ እኮ በእውነት ነው የምልህ። እኔ ሁሌ እላለሁኝ መጽሐፍ ቅዱስ ሶስት እግዚአብሔር ብሎ ቢሆን አንድ ማለት ራሱ ኃጢአት ይሆን ነበረ። ለምን መጽሐፉ ያለውን ነው ማለት ያለብን። እና እኛ አሁን እናንተ ሶስት እግዚአብሔሮችን ካስተማራችሁ በኋላ እሱን አስተምራችሁ ስታበቁ አንልም ሶስት እግዚአብሔር አንልም ነው። ይሄ ደግሞ አያስኬድም። ይሄ ወንጌል እንደዛ አይሰበክም። እርስ በርሱ ሲጣረስ እርስ በርሱ እንትን ካለ ተቀበል እንዴት ነው የምትለው? ወይ በሆነ በሌላ መንገድ ነው ሰው የሚቀበለው በፕሮፓጋንዳ ንግግሮች ላይ እግዚአብሔር ከሁሉ የተሻለ አምላክ ሆኖ አይደለም። ከሁሉ የበላይ አምላክ ነው እግዚአብሔር። የተሻለ ሳይሆን የተሻለ ማለት ምንድን ነው? አምላክ የተሻለ የሁሉም የበላይ ስልጣን ነው። አሁን እግዚአብሔር ከሁሉ የበለጠ ነው ስንልም በአምላክነት ሌሎች እያሉ እንደሆነ እየመሰከርን አይደለም። ኢየሱስ አምላክ አለው ወይ የሚለው ጥያቄ ራሱ የሚከብዳችሁ ለዚህ ነው። ብዙ ጊዜ ኢየሱስ አምላክ አለው ወይ የሚለው ጥያቄ እኮ ለማብራራት በጣም ቀላል እኮ ለኛ። ለምንድን ሲባል ፍጹም ሰውነቱና ፍጹም አምላክነቱን ከእግዚአብሔር እናብራራለን። ፍጹም ሰውን አምላክ አለውም የለውምም ነው መልሳችሁ ማለት ነው። በሰውነቱ አለው በሁለት ባህሪ ማለት ነው። ስንቱን እንትን ብለን እንቻለው በእናትህ። ለማንኛውም አሁን አንተ ሎጂክ መጽሐፍ ቅዱስ አይደለም የምታደርገው ባይዘዌ ቴዎቲክ ለሆነ አይዲዮሎጂ ቴዎሎጂክ ለሆነ ኢሹ ሎጂክ መጀመሪያ አይሆንም። ሎጂክ ኢንዲንግ ነው የሚሰራበት። ሎጂክ ላይ ይኸውልህ ሎጂክ ላይ ካልሆነ እግዚአብሔር አምስትም ነው ማለት ይችላሉ። አት ሴም ታይም አንድም ነው ማለት ይችላሉ። ማን ይጠይቀኛል? ሎጂክ ኖ አይደለም። ከሎጂክ ወጥተን ማለት ነው እንደፈለግኩኝ ይላል። ሶስት ራሱ ለምን እንለዋለን? መጽሐፍ ቅዱስ የሚለኝን ከሆነ እከተላለሁ ካልክ መጽሐፍ ቅዱስ አሁን አርጊመንታችን እንዳለ እኮ ቢብሊካል እና ቢብሊካል ሄርሜኔቲክስ ሎውን የተከተለ ኤግዜጀቲካል ፕሪንሲፕልን የተከተለ መሆን ጥቅሶችን ወደ መጽሐፉ ማንበብ ነው ችግር ያመጣው ነው እያልኩ ያለው። ጥቅሶችን ማን በጭራሽ እኔ ደግሞ አውዱን እንከተል። አይ እኔ መመለስ ካልተቻለ እንግዲህ ስንት እግዚአብሔር አለ ካልተባለ አይሲጀሲስ እያደረግኩ ከሆነ እኔ እንግዲህ ለማንኛውም ታደሰ ላይ ገብተንበት ነው። ይህን ብቻ ልበልና ልጨረስ። በቃ ይቅርታ እኔ ልጨርስ። ይህን ልበልና ወገኖችም ሁላችሁም እዚህ ያላችሁም እንድታውቁት እኛ እግዚአብሔር የሚለውን ቃል አምላክ ተብሎም ተጠርቷል። እግዚአብሔር አብ ተብሎም ተጠርቷል። ማለት ለአብ ብቻ የሚውልበት ጊዜ አለ እንደ አካል፣ ለአምላክነት ደግሞ እንደ ባህሪ የሚውልበት አለ። በአንድ ምዕራፍ በአንድ ቁጥር በሁለት ሀረጋት ባለው ልዩነት ሁለተኛው ሀረግ ላይ ሰከንድ ላይ እንደ አካል ሆኖ ሶስተኛው ላይ ደግሞ እንደ ባህሪ ሆኖ የተገለጠበትን አይተናል። ዮሐንስ 1:1 ላይ። ስለዚህ አሁን አንድ ሰው ስንት እግዚአብሔር አለ ብሎ ሲጠይቀን ስንት እግዚአብሔር አለ የሚለውን አንመልስም። ለምንድን? በየትኛው እንደጠየቀ ማመላከቻ የለው። አሁን በየትኛው እንደጠየቀ ግልጽ ሳይሆን ቀርቶ ሳይሆን ህብረት አንድ ስማኝ በጌታ እያረዘምከው ነው። እሺ አሁን ለአንተ አካላዊ ምላሽን ብሰጥህ ለሆነ ሰው ባህሪያዊ ምላሽን እየሰጠው። ስለዚህ ይህንን ደግሞ ነው ያልፈልገውም። ለምሳሌ በጣም ግልጽ አድርገህ ልጠይቀኝ ትችላለህ። ስንት አምላክ አለ ብለህ ብትጠይቀኝ አንድ አምላክ አለ እልሃለሁ። ባህሪያዊ ስለሆነ ጥያቄ በጣም ግልጽ አድርገህ መጠየቅ ትችላለህ። አምላክነት ነው ባህሪ፣ አምላክ ባህሪ አይደለም። አካላዊ ስለሆነ ስማኛ ክብረት፣ አካላዊና ባህሪያዊ እንዲሆንልህ እንደዚህ ለያቸው። ሁለቱም የተጠቀሙትን አንድ ስም ተጠቅመ አንድ መልስ ለሁለቱም መመለስ አንችልም። እሺ አይ በቃ ጥሩ፣ እዛ ጋር በልዩነት እንያዘው። ታደሰ ላይ አቋርጠ ነው ስለሆነ እሱ ትንሽ እንትን ይበል፣ ችግር የለም። እሺ ታደሰ ሰላም፣ ይቅርታ እስቲ ለአንተ ልስጥ ተመልሽ። ታደሰም ልትመልስልኝ ያልፈለግካቸው ነገሮች ግን አሉ፣ ይቅርታና አሁን ስል እንደነበረው እኔ ይኸውልህ አላቀውምም። እኔ ብዙም አላቀው ነገር ስላለ ማንም ላይ አልፈርድም። አያቀውም ብዬ ወይም በትክክል አላብራራህም ብዬ አልፈርድም። እየተጠየቀ ግን የመለስ ካስመስልህ አለመመለስ ግን እኔ ወንጌልም ላይ ችግር እያመጣ ያለ ነገር ነው ብዬ አስባለሁ እኔ በግሌ እና ለመተናነስ ስለሆነ እኔ ልናገር በግልጽና ወይ የምትመልስልኝ ከሆነ ቀጥታ መልስልኝ፣ ወይም ደግሞ ይሄንን ለሌላ ቀን በለኝ፣ አልመልሰውም በለኝ ከፈለግ። አሁን እኔ ኢየሱስ እግዚአብሔር ነው ወይ ስልህ መልሰህልኛል፣ አዎ ብለኸኛል። ኢየሱስ አባቱን ነው ወይ ስልህ አይደለም፣ እሱ ላይ ነው መሰለኝ አቆም። ኢየሱስ አባቱን ነው እዚ ላይ ነው ክብረት። አሁን ያለንበት የርዕስ ቦታን ብታይ ኦልሞስት ትንሽ
ዝም ብሎ ነገር እንዳልሆነ ይገባል። የሚከብድ ነገር አለ አይደል? እዚህ ጋር የደረሰ እኔ ይከብዳል ካልከኝ አከብራለሁ። እኔም የሚከብዱኝ አንዳንድ ሀሳቦች አሉ መጽሐፍ ቅዱስ ላይ ምንም ችግር የለም። የሚፈልጉ ነው። ግን እኔ በልብ ቅንነት የተረዳሁትን ልንገርህ። ልክ ካልሆነ ሀሳቤ ማየት ትችላላችሁ። እኔ መጽሐፍ ቅዱሱን ሳነብ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃሉም ራሱ ደግሞ እግዚአብሔር ነበረ የሚለው ምንድን ነው አረዳዱ ሲል የሄድኩት ወደ ብሉይ ኪዳን ነው። ቀጥታ ሀሳቤን ለማሳጠር እሞክራለሁ። ምንድን ነው እግዚአብሔር ለምሳሌ ኑ እንፍጠር አለ ሲል መቼም በመፍጠር ላይ ማን የተባበረው ሲባል ልክ በዚህ በአዲስ ኪዳን የተገለጠው ወልድ እና መንፈስ ቅዱስ ናቸው፣ አብን ጨምሮ ማለት ነው። ይሄ ሲሆን ወልድ ምንድን ነው? መንፈስ ቅዱስ ምንድን ነው? የወልድም የመንፈስ ቅዱስም መገኛቸው ራሱ እግዚአብሔር አብ ነው። ይሄ ማለት ምንድን ነው ከተባለ ይሄ ማለት ከተባለ ለምሳሌ በተለይ ምሳሌ መጽሐፍ ላይ ስታነብ ብዙ ነገር አለ። ቃል ነበረ፣ ቃሉ ነው ሲወጣ የነበረው፣ ከእግዚአብሔር የወጣው ቃል ነው ሰማይና ምድርንም ሲሰራ የነበረው። ያ ቃል ደግሞ ስጋ ለበሰና አሁን ተገለጠ። መንፈስ ቅዱስ ደግሞ ውሃ ላይም ሰፍኖ ነበረ፣ አሁንም ደግሞ በውስጣችን ሆኖ በእኔና በአብ መካከል ያለውን ግንኙነት የሚያጠነክር ነው። ያ ቃል ሆኖ የተገለጠው ዘሩ ምንድን ነው ነው አሁን ትልቁ ጥያቄ። ማን ነው ዘሩ ወደሚለው ስትሄድ የሰው ልጅ ሰው እንደሚባል አልኩ። መገኛው በአንድም በሌላም አቅጣጫ አብ ነው። ቀኝ እጁ መዳንን አመጣችልን እንደሚል መጽሐፍ ቅዱስ ከአብ ነው የተገኘው። ስለዚህ ቃሉ ከአብ እስከተገኘ ድረስ የሰው ልጅ ሰው እንደተባለ የእግዚአብሔር ልጅ እግዚአብሔር ከባለ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ብለን ኖርማሊ የምንጠቀመው እግዚአብሔር ነው ከማለት ይልቅ ለሰው እንዲገባ አስፈላጊ ከሆነ የእግዚአብሔር ልጅ ነው ቢባል በጣም ቀላል ነው የሚሆነው። አይ ጥሩ፣ አሁን እንዳላቋርጥህ ብዬ ነው። አሁን ደግሞ አጠራጠር እያደረግ ምክንያቱም ማርዘም ራሱ አንዱ ያለመመለስ እዚያ ያሉ ዲቤቶች ምናምንና የሆነ እንትን ላለመመለስ ቆያ ይኸውልህ፣ አሁን እኔ ቀጥታ መልስልኝ። ኢየሱስ አብ ነው ወይስ አይደለም? በማንነት ኢየሱስ ወልድ ነው፣ አብ አይደለም። እንዴት ነው አብ የሚሆነው? ኢየሱስ አብ አይደለም። ቆይ አይ በቃ መለስከው እኮ ጥሩ ነው። ኢየሱስ አብ አይደለም፣ ኢየሱስ ወልድ ነው። አብ እግዚአብሔር ነው። አብማ እግዚአብሔር ነው። በጣም ጥሩ መልሰዋል። ወልድ ኢየሱስ እግዚአብሔር ነው። አዎ አዎ። አብ ወልድ አይደለም። አይደለም አብ ወልድ አይደለም። ወልድ አሁን ቆይ ለምንድን ነው አላልኩም? እኔ አሁን ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው፣ አብ ወልድ አይደለም ብለኸኛል። በጣም ጥሩ። አሁን ባልከኝ ውስጥ ኦልሬዲ ነግረኸኛል። ለነገሩ ግን እስቲ አሁን በለው ብዬ ነው። ስንት እግዚአብሔሮችን ነግረኸኛል? ኦኬ፣ እግዚአብሔር የሚለውን ስም እዚህ ጋር ሁለት ጠቅሼልሃለሁ። ስም አላልኩም እኔ አብና ወልድ አልጠየኩም። ስንት እግዚአብሔሮችን ነግረኸኛል? ለምሳሌ ክብረት ሰው ነው፣ ታደሰ ሰው ነው። በቃ ስንት ሰዎች ናቸው? ሁለት ሰዎች ናቸው። በጭራሽ ምንም አያከራክርም ይሄ። ስለዚህ አሁን ስለዚህ በአንተ አረዳድ በመጽሐፍ ቅዱስ ውስጥ ሁለት እግዚአብሔር አለ። አየህ አንተ ክርስቲያን ነህ ክብረት ሀሳብ ውስጥ እንትን ስላለ አውቀህ ነገሮችን የምታጣምበት መንገድ አውቄ አይደለም። እኔ ክርስቲያን ነኝ ግን ብዬ ልዋሽ እችላለሁ፣ ላታምነኝ ትችላለህ። እሱም መብትህ ነው። ግን አውቄ አይደለም። እኔ አሁን አንተ እኔ ልሁን አጭበርባሪ ልሁን አንተ መልሰው። ይኸውልህ ሁለት እግዚአብሔሮችን ያልነገርክበትን ምክንያት ወይ ታሳየኛለህ ወይም ደግሞ ሁለት ናቸው ብለህ ደግሞ የአንተ መብት ነው። እኔ የአንተን ቃል አላጣምምብህም። የእኔ የመጨረሻ የመረዳት ጥጌን ነው የምነግርህ። ከዚህ በላይ ማውራትም ስለማልችል የሰው ልጅ ሰው እንደተባለ የእግዚአብሔር ልጅ እግዚአብሔር ከባለ፣ ስለዚህ እግዚአብሔር የሚለው ስም ለአብ ወደኋላ ሄድን ያገለግላል። ኮመን ኔም ይሄ ነው እኮ ነው እያልኳል። እሺ ምንም ችግር የለም። ግን አብ ማለት አይደለም። አብ ማለት እሱን አላልከኝም። ኢየሱስ አብ ነው አላልከኝም። አሁን ለምሳሌ ግን ኢየሱስ እግዚአብሔር ነው ብለኸኛል። አብም ወልድም እግዚአብሔር ናቸው ብለኸኛል። ያው ሁለት እግዚአብሔሮችን ካሳየኝ በኋላ ሁለት ናቸው የሚለውን አልልም ብለኸኛል። ስለዚህ እሺ እንግዲህ በል ብዬ እንትን አልልም። አንተው ራስህ አስበው። ሌላ የምትለኝ ካለ በለኝ።
እና ወደሚቀጥለው ሰው እናልፍ። እሺ ክብረት ለአንተም ለሌሎችም ምናልባት የሚሰሙኝ ካሉ መጽሐፍ ቅዱስንም ሆነ የትኛውንም ነገር ስንረዳ በልብ ቅንነት ብንረዳ፣ ጥያቄ የሚሆኑብንን ነገሮች ደግሞ በጸሎት ብንጸልይባቸውና ላቸው ላይ ብናይ ውስብስብ የሚሆን ነገር የለም። ትክክለኛ የመጽሐፍ ቅዱስ አስተማሪ መንፈስ ቅዱስ ስለሆነ ከፍልስፍና ብናልፍ የሚል ግምት ነው ያለኝ። አመሰግናለሁ። እሺ ቴንኪዩ በጣም እኔም አመሰግናለሁ። መልካም ነው የመለስከው። በእርግጥ መጨረሻ ላይ ባልካቸው እንደውም በጣም ነው የምስማማው። በቅን ልብና በጸሎት ያልከው ትልቅ ጥበብ ነው። አመሰግናለሁ። እሺ ማን ነበር ከአንተ በኋላ የገባው? ኦኬ ወጣሽ። መኑ የሚለው ሰው አለ? መኑ አለው። እግዚአብሔር ይመስገን። እንዴት ነህ? ቀጥል። ከማን ጋር ልቀጥል? ከአንተ ጋር ወይስ? የፈለግከውን ሙግት፣ ጥያቄ ያው ኦፕን ነው። እንደፈለግ መስበክም ትችላለህ። 1 ደቂቃ ስጡኝና ልስበክ ብለህ ስበክ፣ ወይም ጠይቅ፣ እንደፈለግ ማለት ነው። መስበክ እንኳን አለዚያ ደግሞ ተጠየቅ አንተ። እኔ ልጠይቅ ፈልጌ ነው። አይቻልም? እሺ አይቻልም። አክቹዋሊ ቅድሚያ ለአንተ ነው ጥያቄ። እሺ ታዴ ልጠይቅ ክብረት እንኳን ክብረት አልችልህም። ታዴ እንዴት ነህ? ደህና ነህ? እንትን ማለቴ በክርስትና እምነት ማለት ነው ስንት አምላክ ነው ያለው? አንድ አምላክ ነው። እሱ ማን ነው ስሙ? እግዚአብሔር የሚባለው ማለት ነው። ወልድስ አምላክ ነው አይደለም? ወልድ እኮ የእግዚአብሔር ልጅ ነው እኮ። ልጅ ነው። አሁን አባቱ፣ አክስቱ፣ አጎቱ አላልኩም። አምላክ ነው አይደለም ነው ያልኩ። ኦኬ አንተ በዚህ ቤኮ መንገድ አምላክ ነው። ልክ ነው። እሺ እግዚአብሔርም አምላክ ነው፣ ወልድም አምላክ ነው። እሺ መንፈስ ቅዱስስ ምንድን ነው? አምላክ ነው እኮ። አሁን ይህ ሁሉ ስንት አምላክ ሆነ? ቴንኪዩ ልመልስ ለአንተ እየጠየኩ እኮ ነው። ኦኬ ማለት አንዱ አምላክ በ3 መንገድ ራሱን ገለጸ። ይሄ እኮ ነው የሆነው። ሌላ ምንም የሆነ ነገር የለም። እንዴት አንድ አምላክ በ3 መንገድ ራሱን አምላክ አይደለውም ብሎ ተናገረ? ራሱ አሁን አስገድዶ ደፈራ የሚባል ታውቃለህ? አስገድዶ ደፈራ ማለት አንድን ሰው ያለ ፍላጎቱ ልታስረውም ወይም ልደፍረው በግብረ ሥጋ የሆነ ነገር ስታደርገው አስገድዶ ደፈራ እያደረግበት ነው። ራሱ ደግሞ ኢየሱስ ክርስቶስ እኔ አምላክ አይደለውም እያለ እኛ ደግሞ ግዴታ አምላክ ነው ካልነው ይህ እንዳስገድዶ ደፈራ አይታይም ወይ? ሁለተኛ እሱ እኔ የተላኩ መልእክተኛና ነቢይ ነኝ ብሎ እየተናገረ አይ ነው አንተማ አምላክ ነህ ብለን አምላክ ስናደርገው ይህስ እንዳስገድዶ ደፈራ አይቆጠርም ወይ? አመሰግናለሁ። እሺ ስለዚህ የሆነ ነገር ልበልህ፣ የተረዳሁትን ይቅርታ በል። እኔ እኮ እንድትለኝ ነው የነገርኩህ። ያው እዚህ ጋ አንተ ማወቅ ያለብህ ያው እናንተ ጋር ያው ሙስሊም ትመስለኛለህ። አላህ የሚለውን ቃል አሁን ሌላ አይደለም ስላለ ስለ እንትን አይደለም። አሁን የጠየቅኩህን ብቻ ነው የምትነግረኝ። ልመጣልህ እኮ ነው፣ ችግር የለውም። እግዚአብሔር ዙራ ወዲያ በዚህ በአቋራጩ ነው። ቀጥታ መስመር እኮ እየሄድኩ እኮ ነው እኮ። እሺ ቀጥል። እግዚአብሔር አብ አለ አይደለም? እግዚአብሔር አለ። እሺ እግዚአብሔር ደግሞ እኔ እናንተ ማዳን ፈለገ። ማዳን በሚፈልግበት ሰዓት ከእኔና ከአንተ ሰው ሲፈልግ ማንም በትክክል ሀሳቡን የሚፈጽምለት ያ ማለት በጽድቅ መንገድ የሚጓዝለት ሰው አጣ። እንዴት አምላክ ሰው ያጣል? አንዱን ማስነሳት አይችልም እንዴ? ይሄ ቁርአንንም መጽሐፍ ቅዱስንም አቷል የሚለው አንተን አሁን ጻድቅ ማድረግ ይችላል አይችልም? ብቻ ከሰው አጣ። ይሄ እውነቱ እኮ አንተን ጻድቅ ማድረግ ይችላል አይችልም ነው ያልኩት ጥያቄ። አንተን ጻድቅ ማድረግ ጻድቅን ማድረግ ይችላል አይችልም?
መኑ ለምን ለክርክር ብቻ ለምን ትሄዳለህ? እንዳስረዳ አይደለም። አይ ኖ አይደለም። በዚሁም ተያይዘው እንድትመልስልኝ ብዬ እኮ ነው። አንተን አሁን እግዚአብሔር ሀጥ፣ ጻድቅ፣ እብድ፣ ደህና ሰው፣ ምሁር፣ መሀይም ማድረግ ይችላል አይችልም? እግዚአብሔር ይችላል። በእርግጥ እኮ ጥሩ ነው። ከቻለ እንዴት ሰው አጣ ትላለህ? እብድ ምናምን አያደርግም እግዚአብሔር። እብድ ያደርጋል ቶ ያደረጋቸዋሉ እሳያለሁ ከፈለክ። አሁን እሱን አይደለም እኮ እሺ፣ እንደዚያ ሁሉን ማድረግ የሚችል ከሆነ አሁን አዳምጠኛ ማለት ነው። ስለዚህ ሁሉም ማድረግ ቢችልም ለሰው ልጅ ከሰው ዘንድ መፍትሄ እንደጠፋ ሲያቅ ከራሱ ዘንድ የነበረ ሰማይና ምድር የፈጠረበትን ከእግዚአብሔር ዘንድ የሚወጣው ቃል ወርዱ ወደ ምድር ላከው። ያ ወርዱ ደግሞ ከአብ ስለሆነ የተገኘው ወልድ ተባለ። ኢየሱስ አምላክ ነው የሚለው ትርጉም በዛ ነው። አሁን እኛ ክርስቲያኖች ጋር የምንልበት ምክንያት ያን የሚሆን ነው። አሁን ለምሳሌ ግን ሌላም የተገለጡ ባህሪ አለ። አንተ የሰራውን ኃጢአት ሙሉ ለሙሉ ይቅር ማለት የሚችል ሰው የለም። ጀነት እንድትገባ ወይ መንግስት አለ። እኔ አሁን ይቅር ማለት እችላለሁ። ያንተን ኃጢአት ይቅር ማለት እችላለሁ። መንግስተ ሰማያትን ማስገባት እችላለሁ። በመጽሐፍ ቅዱስ እኔና እዚህ ጋር አልተስማማንም። እኔ እናንተ በመጽሐፍ ቅዱስ ነው እኮ ነው ያልኩህ። እስቲ እንዴት አድርገህ ነው የምታስገባኝ? እኔ አሁን ቄስ ነኝ። ያንተን ኃጢአት ማሰረየት እችላለሁ አልችልም? የኔን ኃጢአትማ ማሰረየት ከቻልኩ አምላክ ነው ማለት ነው። እችላለሁ አልችልም? ቄስ ነኝ ስትል ምሳሌ ነው ወይስ? ምክንያቱም ሌላ ሰው ሰምቶ ድራማ እያሰራ የምን ቄስ? ቆይ አንዴ፣ የምን ቄስ ነው? ሌላ ስንት ቄስ አለ? ኦርቶዶክስ ነው። እሺ ኢየሱስ ቆይ አንዴ ታደሰ። አይ እንትን እንዳይመስል ነው አሁን የሚሰማ ሰው ድራማ ብዙ ነገር ገና ስለምከሰስን አሁን ሌላ ክስ እንዳታመጣብኝ ነው። ቆይ የምን የኦርቶዶክስ ቄስ ነህ አንተ አደለ? ነበርኩኝ። አሁን ግን ሙስሊም ነኝ። አልሐምዱሊላህ ረቢል ዓለሚን። በቃ ሙስሊም ነኝ በል። ማንም እኮ አይከለክልህም። ለምንድን ነው ቄስ ነኝ የምትለው? አይ እኮ ቄስ ነኝ፣ ግን አሁን የአንተን ኃጢአት መሰረዝ እችላለሁ እኮ መጽሐፍ ቅዱስ ላይ ይቻላል ብለህ መከራከር መብትህ ነው። ግን ቄስ ነኝ አልክ። አሁን ይሄን ሰው ሲሰማ ድሮም በቋፍ ናቸው ሁሉም ሙስሊም ነው ብለው ነው የሚያምኑት እኔን። አንተን አሁን ደግሞ ሲሰሙ የባሰ እንትን ሊሉኝ ነው እንዳትል። በቃ አንተ ሙስሊም ነኝ ይበልና፣ ግን በመጽሐፍ ቅዱስ ይሄ አለ ብለህ እሱን መወየት ትችላለህ። የሚገርም ነገር ነው። ቄስ ቆይ አሁን እዚያው ቶፒኩ ላይ እያዝን ነው ማለት ነው። ከኃጢአት ከኢየሱስ ክርስቶስ በቀር ማሰረዝም መንግስተ ሰማያትን መግባት የሚችል የለም አለ። በክርስትና እምነት ይህ እምነት የተደገፈ ነው። ክርስቶስ ሰምራ ከሲኦል ውስጥ በክንፏ ሁሉ ምን ያክል ነፍስ እንዳወጣች እኮ ተገድሏ ላይ አንበባቸዋል። ቅዱሳን ሁሉ ማውጣት ይችላሉ። ካህናት ደግሞ ኃጢአት ማሰረዝ ይችላሉ። በመጽሐፍ ቅዱስ አላልክም እንዴ? ምንድን ነው ክርስቶስ ቄስ አልነበርክም ማለት ነው? አረ ነኝ። አንተ ነኝ ነበር። የፈለገ ሰው ገብቶ ይጠይቀኝ። ነበርኩኝ። እሺ አሁን ታደሰ በእንትን ታምናለህ እንዴ? ታደሰ አይ ቲንክ መጽሐፍ እሱ ራሱ እንጂ ክርስቶስ ሰምራ መጽሐፍ ቅዱስ ነው የሚወክል ነው። ያው ኦርቶዶክስን ያው የሚወክል ነው። ስለ ክርስትና ታደሰ ኦርቶዶክስ ከሆነ አልነበርክም። በነገራችን ላይ አትዋሽ። አይ እንትን ነው። ቆይ ሊሆን ይችላል ግን ታደሰ ቆይ ክርስቶስ ሰምራን ቄስ ነች መጽሐፍ ቅዱስ ነው አትልም። ኦርቶዶክስም ቄስ ነች አሁን አልኩኝ። ክርስቶስ ሰምራ መጽሐፍ ቅዱስ ነው አትልም እኮ መጽሐፍ ቅዱስ ነው አልኩኝ። አሁን መጽሐፍ ቅዱስ ነው ብያለሁ። ክብረት መጀመሪያ መጽሐፍ ቅዱስ ውስጥ እንደዛ አለ ስላልክ ነው እሱም የያዘ። ቆይ እሱን እንደ አፎ ለምታ ሊሆን ይችላል። ችግር የለም። እኔ ዋናው ነገር እንዳይሆን እንደ መጽሐፍ ቅዱስ ማብራሪያ ይታያል አለ ክርስቶስ ሰምራ። አሁን ይኸውልህ ታደሰ በገድላት ታምናለህ ወይ? ካላመንክበት እኮ እዚህ ውስጥ ምንም አይሰራም። ይሁን ገድል ነው አላለውም ጠያቂው መጽሐፍ ቅዱስ ነው። እሺ አሁን መኑ በመጽሐፍ ቅዱስ ያለህን ሀሳብ ብቻ ይዘህ ተሟገት። ይህንን አያምንበትም እሱ። ስለዚህ መኑ ያው ልንገርህ፣ አሁን ጉዳዩ ለክርክር ከሆነ ሌላ ነገር ነው። ግን እኔም የተረዳሁት አንተም አንተ ጋር ያለው ነገር ትነግረኛለህ። ስለዚህ ያ እግዚአብሔር ዘንድ የነበረው ሰማይና ምድርን የፈጠረበት ቃል ያልኩሃል አይደለ? እሱ ደግሞ መገኛው እግዚአብሔር ስለሆነ
አሁን አንተ የሰው ልጅ ሰው እንደሚባል የእግዚአብሔር ልጅ እግዚአብሔር ከባል አልኩ። እኛ ብዙም ይሄ አምላክ የሚለውን ቃል ከእግዚአብሔር ዘንድ ስለተገኘ ነው ጌታ ኢየሱስ ክርስቶስንም አምላክ የምንለው። ግን ደግሞ የአምላክነት ባህሪ ሙሉ ለሙሉ ላዩ ላይ ተገልጧል። እንዳልኩ ኃጢአትን ይቅር ማለት እሱ እኮ መንገዱን ካልከፈተልህ እኮ መንግስተ ሰማያት እኮ በምንም መንገድ መግባት አይቻልም። ቁልፉ እሱ ጋር ስለሆነ ያለው ማለት ነው። ሁሉም ነገር አብ ያለው ስልጣን እንዳለ በተለይ ከኛ ከሰው ልጆች ጋር ከመዳን ጋር የተያዘን ነገር ለወልድ ነው ለልጁ ነው አሳልፎ የሰጠው። እኔን ያየ አብን አየን ያለው። ስለዚህ ክርስቶስን ማወቅ አብንም ወይም በአንተ አረዳድ አላህ የምትለውን እሱንም የማወቅ መንገድ ነው። ለዛ ነው ወንድሜ እኮ አሁን እኮ ያልኩህ ማለት ነው ራሱ ኢየሱስ ክርስቶስ አሁን መጽሐፍ ቅዱስ ከሀ እስከ ፐ አምላክ ነኝ ብሎ የተናገረበት ምንም የለም። አንደኛ ማለት ነው። ሁለተኛ ደግሞ እሺ ኢየሱስ ክርስቶስ ለእኛ ሞተ አልን። ለምን ሞተ ካልን እኛን ሊያድን ለእኛ ዋጋ ከፍሏል ኢየሱስ ክርስቶስ ብለን ካመን ዋጋ አሁን አንተ ስትገዛ እኮ ገበያ ሂደህ የፈለግከውን ነገር ስትገዛ ከኪስ አውጥተህ የከፈልከው ዋጋ ወይም ብር አይመለስም። ለምን? ተከፍሏል አንድ ጊዜ። ኢየሱስ ክርስቶስ ሞተ፣ እንደኛ ተነሳ። ማንኛውም ሰው እንደሚነሳው ይነሳል ማለት ነው። ማንኛውም ሰው ሞቶ ይነሳል። እሱም እንደዚያው ሞተ፣ ተነሳ። ሊከፍልልን ከመጣ ለምን ከፍሎት አልቀረም? ለምን ተነሳ? አንደኛ። ሁለተኛ ደግሞ እሱ አምላክ ነኝ ሳይል ራሴ ሰው ነኝ፣ ራሴ ነቢይ ነኝ፣ የላከኝ አንድ አምላክ ነው እያለ እየተናገረ አይ ኖ እሱማ የለም አንተም አምላክ ነህ ብሎ ማመን ይህ አጫፍሮ አጠቃሎ እሱንም አምላክ ማድረግ አግባብ ነው ወይ ነው ጥያቄ። እሺ ሌላ ነገር ውስጥ አልግባ እንጂ ጌታ ኢየሱስ ክርስቶስ ያልሞተ ነብይ እንደሆነ ቁርአን ይናገራል አይናገርም? አሁን ስለ ቁርአን እኮ አሁን ዘለህ እዚያ ለምን ትናገራለህ? አሁን እዚህ እኔ የጠየቅኩህን ብቻ መልስልኝ። ስለዚህ የመጽሐፍ ቅዱስ መረጃን እኮ ብሰጥህ እምቢ ስላልክ ልምጣ ብዬ ነው ወደ እናንተ እኮ። አሁን በዚያ መጀመሪያ የጠየቅኩህን መልስልኝና ወደዚያ ወደ ሌላ ደግሞ እንሂድ ካልን እንሄዳለን። መጀመሪያ አሁን የጠየቅኩህን መልስልኝ። አስገድዶ ደፈራ ማለት ብያለሁ። አንድን ነገር ያለ ፍላጎቱ አስገድደን እኛ ስንጠቀምበት ይህ አስገድዶ ደፈራ ይባላል። ኢየሱስ ክርስቶስ ሰው ነኝ እያለ አምላክነት ስንለው እንዴት ይታያል? እዚህ ጋር አንድ ሀሳብ ጥሩ። እሺ አሁን ኢየሱስ ሳይፈልግ አምላክ አደረጋችሁት ነው። እኔ ኢየሱስ እግዚአብሔር ነው ብዬ አላምንም፣ ግን አምላክ ነው ብዬ ስለማምን አንድ ነገር ልበልህ መኑ ወንድሜ። ኢየሱስን እግዚአብሔር ምንድን ያደረገው ብለህ ታምናለህ? በመጽሐፍ ቅዱስ ብቻ በመጽሐፍ ቅዱስ እይታ ኢየሱስን እግዚአብሔር ምንድን ያደረገው? ነቢይ ነው። እሺ ሌላስ? በቃ ነቢይ ነው፣ ተላኪ። ሌላ ምን አለው ብለህ ነው? አምላክ አደረገው አይልም። መቼም አምላክ አደረግኩ አይልም። ጌታ ከሆነ ነቢያቶች ስለተባሉ ጌታ ነው አይባልም። በጣም ጥሩ። ጌታ አድርጎታል ወይስ አላደረገው? ጌታ የሰው ስም ነው እኮ ሲጀመር። በምን ላይ ነው ጌታ ያደረገው? በእስራኤል። እኔ እስራኤልን ብቻ ላድን የመጣው አለ ራሱ ኢየሱስ ክርስቶስ ሲናገር፣ እስራኤልን ብቻ ላድን የመጣው አለ። ኦኬ፣ በመጽሐፍ ቅዱስ መሰረት ኢየሱስ መላእክትን ያዛል፣ ይልካል። መላእክትን እኛ ራሱ ማዘዝ እንችላለን። እሺ፣ በጣም ጥሩ። ኢየሱስ ከአብ ቀኝ አለ በመጽሐፍ ቅዱስ? ድንግል ማርያምም አለች በመጽሐፍ ቅዱስ? አይደለም ክብረት ሁላችንም አለን ብትለኝ እንደውም ቆይ ጥሩ ነው። ግን አሁን ከኢየሱስ የተነሳ ወተቃወም ንግስት በየማነ ከሚለውን ይዤ እኮ ነው። ወተቃወም ንግስት በየማነ በአልባሰ ወርቅ ይላታል። የወርቅ ልብስ ለብሳ በመጽሐፍ ቅዱስ ነው። አይ ቅድም ክሊር እንዳደረጉልህ እዚህ ይኸውልህ፣ የሚያምንበት ከሰው ካለ እሱም ዲፌንድ አድርጎ ይከራከር። ግን ይኸውልህ አሁን በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ምንድን ነው የተደረገው ስልህ ጌታ ነው መጀመሪያ መመለስ ያለበት። አምላክ የሚለው እንኳን በጣም ሬር ነው። ነብይ ነው ያልኩ፣ ነብይ ነው ያልኩ። ጌታ የሰው ስም ነው። ነብይ እኮ ሰው ነው እሱማ። ግን ነብይ ማለት በጣም ለአጭር ጊዜ ያገለገለ እንትን ነው። ግን አሁን ክርስቶስም ጌታ ማደረገው ይላል። ንጉሥ ነው ያደረገው። ይሄንን መመለስ መቻል አለብህ። መጽሐፍ ቅዱስን እንግዲህ ምናልባት እንግዲህ መጽሐፍ ቅዱስን
አዎ ክርስቶስ ማለት ንጉስ፣ የንጉስ ታይትል ነው ክርስቶስ። ንጉስ ነው አለ ማስረጃ። አዎ ክርስቶስ የሚለው ስም ራሱን የንጉስ ታይትል እኮ ነገር እኮ። እሺ ክርስቶስ የሚል ንጉስ ክርስቶስን ምን ብለህ ነበረ የምታምነው? ቆይ አንዴ አሁን እኔ ምን መሰለህ መጽሐፍ ቅዱስን ተመስርተን ማውራት ስላለብን ነው። ምንድን ነው ክርስቶስ በመጽሐፍ ቅዱሳዊ ሕሳቤ ምን ማለት ነው? ነብይ ነው አልኩ። ነብይ ነኝ አለ እሱም ደግሞ መልእክተኛ ነኝ ብሏል። ነብይነቱን እኮ አልካድኩም። ቆይ አንዴ ክርስቶስ ምን ማለት ነው? ክርስቶስ ስም ነው። ሌላ ምን አለ? ኦኬ ይኸውልህ ክርስቶስ ማለት የተቀባ ማለት ነው። የንጉስነት የሚጠበቅ የዳዊት ልጅ፣ በተለይ ደግሞ በሱ ዘመን ደግሞ ክርስቶስ ነን የሚሉ ሁሉ ነገስታት ነን እስራኤልን ነፃ እናወጣለን የሚሉ የንጉስነት እንትን ነው ማዕረግ ነው። ከንጉስ ያነሰ ነገር እንዳታስብ። ንጉስ የሆነው ንጉስ ነበሩ ክርስቶስ ተብለዋል። አዎ ዳዊት ክርስቶስ ተብሏል። መሲህ ይታለ መሲህ ማለት የተቀባ መሲህ ተብሏል። ክርስቶስ በእግዚአብሔርና በተቀባው ላይ አዎ መሲህ የሚለው እና ምንድን ነው አሁን ማስተውለው አይ ቲንክ እኔ እንግዲህ ብዙ ቄስ እንዴት ቄስ እንደሚኮን አላውቅም ስርዓቱን። ግን ምንድን ነው ምን አልፋችሁ ነው ቄስ የምትሆን? ማለት ክርስቶስ ማለት የተቀባ ንጉስ እንደሆነ እኔ እንጃ ቤዚክ የሆነ ነገር ነው። አልካድኩም እኮ ብያለሁ። ከዛ ከንጉስነቱ ስትጀምር እስራኤል ላይ ደግሞ አልነገሰም በምድር ላይ አይደል? ከሞተና ከተነሳ በኋላ የእግዚአብሔር ልጅነቱ ራሱ ተገለጠ የሚለው ያኔ ነው። ስለዚህ ከመጽሐፍ ቅዱስ ከተነሳ ሞቶ ተነስቶ ምን አድርጎ ነው እሺ ተገለጸ ያለው? ሞቶ ተነስቶ ሰማይን ነበር። ሞቶ ተነስቶስ ምን አደረገ? ሞቶ ተነስቶ በዋናነት የሆነው ምንድን ነው ብትለኝ ካህናችን የሆነው በእኛና በእግዚአብሔር መካከል ካህን የሆነው በእኛ ላይ ንጉስ ነው። ልክ እንደ እግዚአብሔር ይፈርዳል። ኃላፊነት ተሰጠው። በቃ እግዚአብሔር አይፈርድብንም። አሁን በሙታንና በሕያዋን ላይ የሚፈርደው በሕያዋንና በሙታን ላይ የሚፈርደው ኢየሱስ ነው። በመጽሐፍ ቅዱስ መሰረት በሕያዋንና በሙታን ላይ ሊፈርድ የሚገለጠው ኢየሱስ ነው። ዳግመኛ በምጽአት ጊዜ አዎ። እንዴት ነው ዲሊት ማድረገው ኮመንት? ዲሊት ማድረግ ወደ ተርስጤ ላሰናብተው። አይ ሚዩት ላድርገው። በቃ እንደዚህ አይነት እኔ ቤት ሚዩት ለጊዜው ሙግት እንጂ ስድብ ቲክቶክ ላይ ሰልችቶኛል። እሺ ወንድሜ በመጽሐፍ ቅዱስ መሰረት ኢየሱስ ካህን የሆነው በእኛ ላይ ግን ካህን ማለት እኮ የአንዱን ድርሻ ወስዶ አስታራቂ ማለት በአንተ ፊት እኔን ሆኖ በእኔ ፊት አንተን ሆኖ በመካከላችን ገብቶ ነው የሚያስታርቀን። አሁንም ኢየሱስ ያደረገው በእግዚአብሔርና በሰው መካከል ካህን ማለት አገልጋይ ማለት ነው። ዝም ብሎ ማንኛውም በቃ አገልጋይ ማለት ምንድን ነው የሚያገለግለው? ልክ ነህ፣ ሁላችንም ልክ ነህ። ካህን አገልጋይ ነው። ምንድን ነው የሚያገለግለው ግን? ሊቀ ካህን በተለይ ምንድን ነው አገልግሎት? ህዝቡን ነው የሚያገለግለው እኮ በእግዚአብሔርና ወደ ቤተክርስቲያን። ካህን መቼም ከእግዚአብሔር ምሕረት ተቀብሎ ይሰጣቸዋል አትለኝም? ክብረት ካህን ይሄ ዲያቆን ቄስ ምናምን ነው ካህን አድርገህ አንተ እየወሰድክ ያለኸው። በመጽሐፍ ቅዱስ እንደዛ አይደለም። ካህን ማለት አገልጋይ ማለት ነው። ፓስተርም በለው ትርጉሙ እንደዛ ነው። ግን የሊቀ ካህን አገልግሎት ኢየሱስ ሊቀ ካህን ነው ሲባል አገልግሎቱ ምንድን ነው ነው ጥያቄ። አገልጋይማ ነው። ቀድሶ አልኮ እሱ እንደ ሌላ ቄስ ቀድሶ እኮ አቅርቧቸዋል ሐዋርያቶች። አይ እኔ አሁን ቅድም ስል ነበር ይኸውልህ፣ አሁን በብዙ እንትን ውስጥ እናድጋለን በክርስትና ተብሎ ብዙ ነገር ባህላዊ ነገሮች ውስጥ እናድጋለን። እኔ አሁን ኦርቶዶክስን ልተች ምናምን አይደለም። ኦርቶዶክስ ውስጥ የዳኑ ሰዎች በጣም ጥሩ እግዚአብሔርን የሚወዱ ሰዎች አሉ። እነሱም የሚያውቁና ደግሞ በደንብ የሆነ በሆነ እምነት ውስጥ ያሉ ናቸው ማለት ነው። ግን የጌታ ወዳጆች ናቸው። ግን እዚህ ጋር በጣም ትልቅ ጥፋት እየተጠፋ ያለው ነገር ክህነትን የሹመትና የማዕረግ ሻለቃና ሻምበል አይነት ነገር አድርገውታል። አማኝ ሁሉ ካህን ነው። ኢየሱስ ሊቀ ካህናችን እና ይሄንን ነገር ምናልባት አንተ ይዘኸው አድገህ ሊሆን ይችላል። በኋላ ደግሞ መዳንም በስራ ነው ብለውሃል። መዳን በስራ ነው ሲሉህ ደግሞ መስቀሉን ዜሮ ያደርገዋል።
ከዛ አንተ ጥያቄ ቢፈጥርብህ መስቀሉ ላይ ምንም ምን አንተ ላይ አይደለም የምፈርደው። ብዙ ጊዜ የሚሰበኩ ወንጌሎች እንደዚህ እርስ በርስ የሚቃረኑ ወንጌሎች ናቸው ችግር እየፈጠሩ ያሉት እምለው ማለት ነው። አንተም ደግሞ ለማወቅ የመጣር ኃላፊነት አለብን እና ለማንኛውም መኑ ጥሩ እሺ። አስቲ ማጠቃለያ 1 ደቂቃ ልስጥህና አንተ ማለት የፈለግከውን በልና ወደ ግሩሜ ደግሞ እንሄዳለን። እሺ ያው ታዴ አልመለሽልኝም እንግዲህ ታዴ ከይቅርታ ጋር እና እኔ ላስረዳ ስል አሁን እኮ እናንተ ችግራችሁ ጣልቃ መግባት አለ። አሁን ወደ ሌላ እንዳንቀጥል አይ እንትን ነው ለእንትን ለተራ ሲባል መኑ ብቻ እንዲሁ ማለት የፈለገውን እንዲል 1 ደቂቃ ልስጠው ብዬ ነው። ሌላ ሳይክል ልንጀምር አለ በኋላ ዙር ደርሷችሁ እንትን ትሎ ይሆናል ከተወሰነ ደቂቃ በኋላ። እሺ መኑ ምን ትልናለህ? ምን እንመንኛ ስበከን እስቲ። ኖ ወደ አንድ አምላክ ወደ አላህ ተመለሱ ነው የምለው። ከክርስትና ወይም ደግሞ ሁለት ሶስት አምላክ ከሚመለክበት ወይም ደግሞ ተጠርቦ ትንሽ ይንኮሻኮሻል። እንትን አይሰማም? እሺ አይ ይሰማል ግን እሺ። አሁን ጣዖት ከማምለክ ወደ ትክክለኛ አምላክ ተመለሱ ነው የምለው እኔ ወይም ጥሪ ጣዖት ከማለት ሰው ከማምለክ ወይም ደግሞ እንጨት ከማምለክ ወደ ትክክለኛው አምላክ ተመለሱ ነው። ሌላ የምለው ነገር የለኝም። ክብረት ይሄ። እሺ ጥሩ በቃ ቴንኪው። አሁን እስቲ ደግሞ ግሩሜን እድል እንስጠውና በኋላ ደግሞ አንተም እድል ጊዜ ካለህ ትጠየቃለህ ምናምን። ግሩሜ ሰላም፣ እንዴት ነህ? ሰላም ክብረት፣ እንዴት ናቸው? ሰላም ብያለሁ። ቅድም በተወያያችሁበት ሀሳብ ላይ ያለው በክርስትናም በእስልምናም ፈጣሪ ከፍጥረት ፍጥረት ከፈጣሪ ተለያይቶ አያውቅም። በሁለት ወይም በሶስት ክፍሎች ከቁርአን 1 ከመጽሐፍ ቅዱስ 2 ብንወስድ ለምሳሌ በመጽሐፍ ቅዱስ ኤፌሶን 4:6 ላይ እግዚአብሔር በፍጥረቱ ውስጥ ነው ያለው፣ በሁሉ የሚሰራ ነው፣ በሁሉ የሚኖር ነው። አውጥተህ እሱ ሌላ ነው እንትና ሌላ ናቸው ማለት አትችልም። አንድ ነው። ይሄ ጳውሎስ ነው። የዮሐንስም ብትመለከት እና የኢየሱስንም ብንጨምረው ጥሩ ነው። ጳውሎስ እና ዮሐንስን ያሉት እንጂ ኢየሱስ አላለምም ስለሚሉ ሙስሊሞች በዮሐንስም እርሱ በእግዚአብሔር ይኖራል። ያው ማንኛውም ግለሰብ ወይም አማኝ ስለተባለው ማለት ነው። እርሱ በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ነው። አሁን ለምሳሌ እኔን ብትወስደኝ እኔ በእግዚአብሔር ነው የምኖረው፣ እግዚአብሔርም በእኔ ይኖራል። እንዴት አድርገህ ነው የምትነጥለው እኔና እግዚአብሔር? በዮሐንስም በጳውሎስም ይሄ ነው። በኢየሱስ እናንተ በእኔ እኔ በእናንተ አብ በእኔ እንዲሆን አለ። አብን ከወልድ ከእኔ እንዴት ነው የምትነጥለው? አይ በፍቅር ነው በመተባበር ነው ምናምን። ለምሳሌ አንተ እርግብ ትወዳለህ፣ ከእርግብ ጋር ትተባበርና አንድ ትሆናለህ እንዴ? አትሆንም እኮ። የለም እንደዛ አይነት መተባበር የሚባል ነገር የለም እኮ። በፍቅር ነው በእንትን ነው አንድ መሆን ባይዘዌ አንድ ለመሆን ከምትሆንበት ጋር ነገር ጋር በማንነት አንድ አይነት መሆን መቻል አለብህ። ለምሳሌ ከፈረስ ጋር ፈረስን ማስመሰል ነው የምትችለው እንጂ መምሰል አትችልም። ለመምሰል መሆን አለብህ። ራሱን ነው የምትሆነው። ሰውን መሰለ ለምሳሌ ብንል እንደዛ አይነት ነገር። ኤኒዌይስ እዛ ትንታኔው ሳልገባ ጥቅሶቹ እነኝ ናቸው። ኢየሱስም ጳውሎስም ዮሐንስም እግዚአብሔር በእኛ እኛም በእግዚአብሔር ነው። አንድ ሰው እግዚአብሔር በእኔ እኔም በእግዚአብሔር ከሆንኩኝ በኋላ እግዚአብሔር ሌላ ነው አንተ ሌላ ነው ሊለኝ አይችልም ነው። በቁርአን አንድ ብጨምር ቁርአን 50:16 ላይ እኛ ከደም ጋኑ ጅማት ኢዋሪዲ ይበልጥ ወደ እርሱ ቅርብ ነን ነው የሚለው። ከደም ጋን ጅማት በላይ ማለት በሌላ አነጋገር በአማርኛ ብዙ ጊዜ የሚባለው ከስትንፋሳችን ቅርብ ነው ፈጣሪ የምንለው። ከስትንፋስ ቀርቦ
እና በአንተ ውስጥ መሆኑን የሚናገር ሆኖ እሱ ከሱ የተለየ ማንነት ልታመጣልኝ አትችልም። ማለት ምን ቀርቦ ነው አንተ የሆንከው? ራሱ የደም ጋንህ እኮ ይርቃል። የሚርቀውን የደም ጋን ጅማትህን እኔ ነኝ ብለኸኝ ከሱ ይልቅ የሚቀርበውን እኔ አይደለሁም ልትለኝ አትችልም። አሁንም ደግሞ አለው የደም ጋን ጅማትህ እኔ ነኝ ብለህ ይዘኸው እየኖርክ ነው። እኔ ነኝ የደም ስሬ እኔ ነኝ፣ የደም ጋን ጅማቴ እኔ ነኝ እያልከኝ ነው። ከሱ ይልቅ ያለውን ግን እኔ ነኝ አትለኝም። ሌላ ነው፣ ውጭ ነው ያለው፣ ሰግድለት አለው በቀን 5 ምናምን ትላለህ። አይሆንም፣ የለም እንደዛ የለም ነው። እና ትግሉ ቅድምም ስትነጋገሩ የነበረበት ትግል ይሄ ነው። ኢየሱስ ማን ነው ተብሎ ሲጠየቅ መልሱ ወልድ ነው። ግን ከወልድ በፊት መናገር ያለብን የአብ ነጸብራቅ ነው። አብ ከወልድ አይነጠልም፣ ተነጥሎም አያውቅም። ወልድ አብን አሳየን ሲሉት እኔ ያየ አብን አየን ያለው። ኢየሱስ ወልድ ነው ትላላችሁ፣ ኦንሊ ጂሰሶች ምናምን ይባላሉ። እሱን እሱ የሃይማኖት ክርክር ነው። አንተ እዚህ ጋር ቁጭ ብለህ አብን ልታሳየን አትችልም። በምንም ነገር ልታሳየን አትችልም። ነጠለህ የምታሳየው አብ የለም። ኢየሱስ የአብ ነጸብራቅ ነው። ከወልድ ተነጥሎ አያውቅም እያልክ ግን መቀጠል አለ። በዛ አይደለም የምታቆመው። አብም ከእኔ ተነጥሎ አያውቅም። አብና ኢየሱስ ጋር ተርከህ እንድታቆም አይደለም ኢየሱስ የነገረህ። ከአንተም ተነጥሎ አያውቅም። በግልህ ከአንተ ጋር ብቻም አይደለም፣ እዛም ጋር እንድታቆም አይደለም። ከፍጥረቱ ተነጥሎ አያውቅም። ፍጥረቱን አይተህ አብን ታያለህ፣ አብን አይተህ እሱን ታያለህ። በሌላ አነጋገር አብም ወልድም እኔም ፍጥረትም እግዚአብሔር ነን ብሎ ሰው ይደነግጣል። ትደነግጣለህ። የምናገር ታዲያ ምንድን ነው? እስካሁን ድረስ ነግሬ የነበረው ነገር ላይ ነው። ዋናውህንም እንትን በለውና ጥያቄም ካለን ያጠቃልና ሰመራይዝ ፖይንተዋል ቦታም ላይ ነው። በቃ አሁን ብለህ መደንገጥ ሳይሆን እንትን ዮሐንስ ጋር ሂድ። ቢያንስ አንተ በእግዚአብሔር ትኖራለህ፣ እግዚአብሔርም በአንተ ይኖራል። ተረት ተረት አይደለም ማለት ደግሞ አለው። አንተ በእግዚአብሔር እግዚአብሔርም በአንተ እንዴት አድርገህ እንደምትነጥለው እዛ ጋር ነው የምታሳየኝ። በማለት ሳይሆን ማለት ነው። በጣም ጥሩ ነው። እሺ መነጠል የሚለው አይዲ አይ ቲንክ ተነጋግረንበት ይሆናል። እስቲ በደንብ እንየውና ግሩሜ መነጠል የሚለው አብሮነት አንግል ወይስ አረፍተ ነገር? ቅድም ደስ ብለኛል። ሲረዝም ሲያጭበረብሩ ነው ላለመመለስ ምናምን ባጭሩ መነጠል የሚለው ልንገርህ። በአንድ አማርኛ መነጠል ማለት እሱ ከኔ አይለይም ማለት ነው። በቃ እሱ በአብሮነትና በአንድነት ይባላል ብዙ ጊዜ እና እስቲ ለይተን እንየው ብዬ ነው። ጥሩ። አሁን ለምሳሌ እኔ በአንተ ውስጥ አለሁኝ ወይም አንተ በእኔ ውስጥ አለህ ማለት ይቻላል? ግሩ ፍጥረት ሁሉ አንድ ነው፣ የተያያዘ ነው። አዎ ይቻላል፣ እንደሱም ይቻላል። ግን እኔ እናንተ ያው የተለያየን ማንነቶች፣ የተለያየን ኤንቲቲዎች ነን። ተስማማለህ? አዎ በፊዚካሊ የተለያየን ነን። ፊዚካሊ ብቻ ሳይሆን ኮንሽስ ልድም አሁን እኔ ማስበዋለህ፣ አንተም ታስበዋለህ። ሁለታችን እሱ የፊዚካል ነው። የፊዚካል የብሬን ኢመርጀንት የሆነውን ነው አንተ የምትለው። ኮንሽስነስ ከሆነ ግን አንለያይም። ለምሳሌ እኔ የማስበውን አንተ እያሰብክ አይደለም። አሁን ምናልባት ፊዚካሊ የፊዚካል ውጤት እኮ ነው የብሬን። ኮንሽስነስ ምንድን ነው? ከዛ ውጭ መንፈስ ነው እኮ። ምንድን ነው መንፈስ እኮ? እኔ መንፈስ ሲባል አሁን ሀሳብንም ሁሉንም ይጨምራል። ኦኬ አሁን አጭር እንዳይሆን ማብራራት ከሆነ የተፈለገው ምን መሰለህ፣ ሁሉም ሰው ለምሳሌ በእንትን ልንገር፣ በኢንተርኔት ላብራራልህ እና ይገባናል። በቃ ሁላችን ለምሳሌ ዓለም ላይ ዌብ አለ፣ ዌብ ፔጅ የምንለው ማለት ዌብ አለ። ዌቡ ሁሉን ጋጀቶች በሙሉ አስተሳስሯል። ዌቡ ያላስተሳሰረው አንድም ጋጀት የለም። ሳምሰንግ አለ፣ አፕል አለ፣ ኖኪያ አለ፣ ምናምን አለ፣ ኤችፒ አለ፣ ላዘር አለ፣ አሴር አለ፣ ምናምን የተለያየ። አየህ መለያየቱን የምታወራልኝ እንደዚህ አይነት ፊዚካሊቲው ላይ ነው የምታወራልኝ። ነገር ግን ሁሉን ያስተሳሰረው ዌብ ግን አንድ ነው።
እነሱ ምንም ለምሳሌ ኖኪያ የሰራውን ሳምሰንግ አልቀበልም አይደለም። ዌብ ፔጅ ነው በቃ አንድ ነን ሁላችንም። እነሱም ራሳቸው በዚህ ዌብ ፔጅ ውስጥ ወይም በዚህ ዌብ ውስጥ እንደ አንድ ኖድ ነው። አሁን ለምሳሌ ስልኬ አንድ ኖድ ነች፣ ያንተም ስልክ አንድ ኖድ ነው። ያንተ ሳምሰንግ ይሆናል፣ የኔ አፕል ይሆናል። በዚህ የተለያዩ ሊመስሉ ይችላሉ። ፊዚካሊቲው ነው። በቦታም ኢቭን ተለያይተው ነው ያሉት። በዌብ ግን አንድ ናቸው። በቦታም አይለያዩም። እኔ ክሊክ የሚያደርግበትን በዛው ቅጽበት የማገኘውን ያንተም ያገኘዋል። በኮንሽስነስ ማለት እሱ ነው። አንድ የሆነው የተሳሰረው ዌብ ኮንሽስነስ ነው። ነገር ግን ከፊዚካሊቲው የሚነሳው ለምሳሌ አንተ ከፊዚካሊቲው ተነስቶ ክሊክ ለማድረግ የፕሪሚየር ሊግን ዳታ ስጠኝ ብትል አሁን እሱ የአንተ ስልክና አንተ ያሰባችሁት ነው። እኔ ጋር ደግሞ ስለ መንፈስ ቅዱስ ትርጉም ንገረኝ ብል እሱ ሌላ ነው። ከፊዚካሊቲው የሚነሳ ነው። ከፊዚካሊቲ የሚነሳው ሊለያይ ይችላል። ኢቨን እሱን ራሱ እንኳን የሚሰራው ዌቡ ነው። ዌቡ ያልሰራው ምንም ነገር የለም። ነገር ግን በዌቡ ውስጥ ሁላችን አንድ ነን። አሁን ለምሳሌ እንደዛ የምትለኝን እኔ የማየው አንዱ በፍቅር ነው። አንተን ስወድህ አንተ ስትወደኝ ተያይዘናል፣ አንድ እንሆናለን ይባላል። ነገር ግን እኔ እናንተ አንድ ያልሆነ ስልህ ዲስቲንክት የሆነ የተነጣጠለ ሳይሆን የተለያየ ግን ራሱን የቻለ ማንነት ያለን ራሱን የቻለ አስተሳሰብ፣ ሀሳብ፣ መንፈስ ምናልባት በተለያየ ስለሚተረጎም አንድ ስቴፕ ግን ሂዳ በሱ ሂድ። ይኸውልህ ፊዚካሊቲው ላይ የራሳችን አስተሳሰብ ያለን ምናምን አልከኝ። የራሱ የሆነ ክሮሞዞም የራሱ የሆነ ባለአራት አይን የራሱ የሆነ ምናምን የለም። ሰው አንድ ነው። መጨረሻ ግን አንድ የሆነ ሰው ላይ ነው የምታርፈው። አዳምነን ሁላችንም ያንን ኤሰንስ ሼር እናደርጋለን። በቃ ስለ ኤሰንሱ ነው ኮንሽስነስ ኤሰንሱ ነው። አዎ ግን ኤሰንስ እኮ ዳዝንት ኤግዚስት። ትስማማለህ? ኧረ ኤግዚስት መጡ ላብራራለህ ወይም ዝም ብሎ ኤግዚስት ኤግዚስት ከማለት ኤሰንስ ማለትም አለመሰለኝ። ለምሳሌ አንድ ፎቶን አለ ወይም አተም አለ ወይ ዋቴቨር ኢኒሻል የሆነ ነገር አለ። እሱ ወደ ሰውነት የሚመጣው በሰው ኤሰንስ ነው። ወደ እርግብነት የሚሄደው በእርግብ ኤሰንስ ነው። ማለት እኛ የምንሆንበት ማለት ነው። በእናት ሆድ ምናምን የምትዋደድበት 23 ክሮሞዞም ይዘህ የምታድግበት ምናምን የሰው ኤሰንስ ነው። የበግ ኤሰንስ ደግሞ አለ፣ ሌላ ታሪክ ነው እሱ። እና ኤሰንስ ቢንጉን ያለው አሁን አንተ የምትለኝን እኔ እንትን ብለው ከቢንጉ በፊት ሂድ። ሰውየው ቢንግ ሳይመጣ በፊት ኢንፎርሜሽን በቃ ያ ቢንግ ሲኖር ነው። ያ ቢንግ ምንድን ነው ስትል ነው እንጂ ኤሰንስ የሚባለውን ነገር የምትፈጥረው ወይም የምታስበው። ኤሰንስ ራሱን ችሎ ከቢንግ ውጭ ቢንግ ሳይኖር ኤሰንስ ብቻውን የለም። ካለማ ሌላ ዳይሜንሽን ውስጥ ነው የምንገባው። አለን ኤሰንስ ካለ ልንገርህ። አሁን ለምሳሌ እያልክ ያለው ምን ማለት መሰለህ? ውሃ ሳይኖር በረዶ የለም አይነት ነገር ነው። እና አስቸጋሪ ነው አይደለም? ውሃ ሳይኖር ውሃነት የለም። ኤሰንስና እንትን በረዶማ የአንድ ፎርም ነው እሱ። በረዶም የራሱ በቃ ይህንን እኮ ነው የምልህ፣ ፎርም ነው። አሁንም አንተ እኮ ይኸውልህ፣ አሁን አንተ ከእናትህ ማህፀን የተወለድክ ቀን አይደለም የጀመርከው። አንተ እሱን እያሰብክ መሰለኝ። አሁን የለም ቢንጉ ሲኖር ነው የጀመረው የምትለኝ እሱን ነው። እናትህ ሆድ ለምሳሌ ይህንን ምልህ የኔ ግምት ሳይሆን ሳይንቲፊካሊ ያለ ሁላችን የምናውቀውን አንድ ስቴትመንት ልንገርህ። ኢነርጂ የማይፈጠር ደግሞም የማይጠፋ ኢነርጂ ኔዘር ክሬትድ ኖር ዲስትሮይድ ብለን የምናወራው የሎ ኦፍ ኮንዘርቬሽን መጀመሪያው ሳይንስ እሱን። ስለዚህ አንተ እናትህ ሆድ ከመምጣት በፊት በአንድ የሰውነት ኢንፎርሜሽን ሌቭል አለ። ይሄንን ዮሐንስ ምን ይለዋል? ሎጎስ የሚለው ማለት ነው። በሎጎስነት አለ። አንተን ክብረትን በክብረት ብሬን ፕሪንት፣ በክብረት ፊንገር ፕሪንት፣ በክብረት አይን ፕሪንት እና በክብረት የዲኤንኤ ሲኮንስ ሊያመጣ ያለ አንድ ኢነርጂ አለ። ክሬትድ ያልሆነ በፊት አለ። ከእናትህ በፊት የነበረ ኢነርጂ አለ። እሱን እኮ ነው በእናትህ ማህፀን ሳትሆን አወቁ የሚለው። ለምሳሌ በብሉይ ኪዳን እንኳን እኮ የምታየው እሱን ነው። እና አለ በእናትህ ወደ ኢነርጂ ልክ ነው። አይ አለሁኝ። ያው የሆነ አትሊስት ፊዚካል እንትኔ አለ እና እነዚህ አተሞች ክብረት ነገ ምናምን ከነገ ወዲያኑ እኔ አሁን የመጨረሻ ይሄ ግሩሜና አውርቼ እጨርሳለሁኝ ተኩል አካባቢ እና
ነገ ከነገ ወዲያ እንደዚህ ነው። ሶሪ ብዙ አወራን ዛሬ። እንግዲህ እንደውም እንደሱ የሚያጠር ከሆነ የእኛን ለጊዜው አቁመውና እግዚአብሔርን ከኔ እንዴት እንደምትነጥለው ነው አሁን እኮ አስቸጋሪ የሆነው። አሁን እኔ እናንተ እንኳን እንለያይ፣ እግዚአብሔር አሁን አብሮኝ ነው። ተረዳኝ። እኔ እናንተ ቢያንስ በአካል ተለያይተናል ምናምን ብለህ የሆነ ማስረጃም እያቀረብክ እግዚአብሔርን እንዴት ነው ከኔ የምትነጥለው? እሱ ፓርት ነው የሚገርመኝ ሁላ። እግዚአብሔርም ከኔ ጋር ያለ ኮንሽየስ ቢይንግ በእርግጥ በሁሉም ቦታ ያለ፣ እኔ እዚህ ነው ያለሁት፣ አጠገብ እኔ ጋር ነው ያለሁት፣ በቃ እዚህ ጋር ነው ያለሁት። ግን እግዚአብሔር ከእኔ ጋር ያለ እኔን የሚያየኝ የሚያስችለኝ ብዙ ህይወት የሆነኝ ምናምን የያዘኝም እሱ ነው። ነገር ግን የእሱ የራሱ ኮንሽስነስ የራሱ ማንነት ያለው እኔ ብሎ ሊናገረኝ የሚችል ሊቃወመኝ የሚችል ሊደሰትብኝ ሊያዝንብኝ የሚችል የራሱ የሆነ ኮንሽስነስ ያለው ነገር ግን ከእርሱ የተገኘሁኝ እኔ ለምሳሌ መንፈስ ከእግዚአብሔር ተገኝቷል ቀጥታ ብዬ አምናለሁ። እንደዛ የሚል እሳቤ አለኝ። ይሄ የሰው ኮንሽስነስ የተባለው የነቃው ነገር ከኢመርጀንት ከተባለው በላይ ከእግዚአብሔርም ተሰጥቶናል ብዬ አምናለሁ። ምክንያቱም እንስሳት ምናምንም አላቸው ኢመርጅ የሚያደርግ ነገር ግን እኛ ይሄ ሞራሊቲ ሰልፍ አዌርነስ ምናምን የሚባሉት ነገሮች ከእግዚአብሔር ያገኘ ነው መንቃት አለ። እሺ ግን እሱ ተካፈል ነው ከእሱ መጣን እንጂ እሱን አይደለንም። አሁን የራሳችንን ነገር ተሰጥቶናል፣ ኢምፕሪንት ተደርጓል። ክብረት እሺ ግሩም ለሱ ነው ጥያቄ። እሺ ወደ ለግሩም ነው እየሰማኸኝ ነው? ግሩም በጣም ቅን የሆንክ ብራዘር ነህ። ቀጥል። ደስ ብሎኛል ቅድም ስታወራ ራሱ። እሺ እንትን እግዚአብሔር ለሰው ልጅ የሚያካፍለው ባህሪና የማያካፍለው አለ የለም? የለም ብራዘር፣ መጽሐፍ ቅዱሳዊ ነው ይሄ? አዎ ብራዘር፣ ግን አንተ በመዝገባህ ቀጥልና የተለያየም ካለ በአንተ አስረዳኝ። ምንም ችግር የለውም። ለምሳሌ አምልኮ የሚገባው ማን ነው? ቅድሙ ልጅ አጨራጨር ከምታደርገው ሰፋ አድርገህ የራስን ሀሳብ ብታስቀምጥ አይሻልም? ሊዘጋም ነው እሱ። አምልኮ ዝም ብዬ እኔ እድሉን ካገኘው ሄደት ትለበለበት እና ይኸውልህ አምልኮ የሚባል ነገር ራሱ የለም፣ በኢየሱስ ተሽሯል። የለም ዮሐንስ 4 ላይ ይኸውልህ ዮሐንስ 4 ላይ አምልኮ ሪዲፋይንድ ሆኗል። በውጭ አምላክ አለን ተብሎ በሆነ ቤተ መቅደስ ተሰርቶለት የሆነ ቅድስተ ቅዱሳን ምናምን ተደርጎ በዚህ ተራራ ነው ያለው ምናምን እያሉ በዓመት ይሰግዱበት የነበረው ነገር ቆሟል። የለም አሁንም አንተ ሙሉ ወንጌል የሆነ መስጂድ ምናምን የሆነ ወይም ካቴድራል ምናምን የለም፣ እዛ ውስጥ የለም። አላህም የለም እግዚአብሔርም የለም እዛ ውስጥ። ምንድን ነው አላት ለዛች ሳምራዊት ሴት እንትን በእውነት መንፈስ መመላለስ ነው አሁን አምልኮ። እሱም አሁን ሆኖ አላት እውነትና በመንፈስም ብንመላለስ እግዚአብሔር እንደዚህ አይነት አምልኮ ይገባዋል። በቃ ሪዲፋይንድ የሆነ አምልኮ ማለት ነው እሱ። አሁን በእውነትና በመንፈስ ታዲያ ምን ብለህ ነው የምታመልከው? ወደ ውጭ እስኪ አንተ አብራራው። አምልኮ የሚለውን ቃል ሳይሆን አይሰግድም ለእግዚአብሔር። ግሩ ምን ብለህ ታመልካለህ? ወደ ውጭ አይሰገድም ለእግዚአብሔር። እኔ አልሰግድም። የምትሰግደው ምን ብለህ ነው የምትሰግደው? በቃ ሌላ ጊዜ እናወራለን። እሱ ነው ይሄ ነው ትልቁ ልዩነት። አሁን እኔ ለምሳሌ አንድ ነገር ልጨምርልህ። አሁን ለምሳሌ በክርስቶስ እኛ ብልቶች ሆነናል። ሌላ ጊዜ እናወራዋለን ብላል። ብልቶች ሆነናል። እሱ ራስ ነው። ሌላ ጊዜ እስቲ እኔ ሰዓት ስላለኝ ለራሴ ልጨምርና ያንተንም ትተው። እኔ ቅድም እንዳልኩ መጠየቅ ሳይሆን ማብራራት ስለምወድ እና ለራስ እጅ ለራስ አይሰግድም። ብልት ነን፣ ክርስቶስ ራስ ነው። ለምሳሌ ገብቷል። ወይም እግር ለራስ አይሰግድም። አንድ ህይወት ውስጥ ነው የገባ ነው። ኢየሱስም ደጋግሞ የሚነግረን እኔ በእናንተ እናንተ በእኔ አብን በእኔ አንድ እንደሆነ እወቁ ነው ያለው። ለምሳሌ ዮሐንስ 14 ብታየው በዛም ቀን ታውቃላችሁ የተባለው የመጨረሻ እውቀት አንድነት ነው። ከውጭ ሆነ እሱ እዛ ሆኖ የምትሰግድለት የለም። እኔ እሱን እኮ ነው ቅድም ስገባም $1000 እሰጣለሁ። እሱ ቀልድ ቢመስልም የለም እንደዛ አይነት መስገድ ማለት ይኸውልህ፣ ቆይ ይህችን ብዬ ልጨርስ። መስገድ ማለት እኔ እና እሱ የምሰግድለት ነገር የተለያየን ነን ማለት ነው። እኔ እዚህ ነኝ፣ እሱ እዛ ነው፣ ሰግዳለሁ ማለት ነው። ልክ ህዝብ ለንጉስ እንደሚሰግደው በድሮ ዘመን ማለት ነው። የለም እንደዚህ አይነት ነገር። እግዚአብሔር በእኔ ውስጥ ነው፣ እኔም በእግዚአብሔር ውስጥ ነኝ።
ዮሐንስ 14 አንደኛ ዮሐንስ ምዕራፍ 4 የነገርኩህ ለዛ ነው። አንተ አሁን ድነሃል በክርስቶስ ነኝ ምናምን እንደምትለኝ እርግጠኛ ነኝ። መልካም እንደሱ ከሆን ካላ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ አንተ በእግዚአብሔር ትኖራለህ፣ እግዚአብሔርም በአንተ ይኖራል። ምን ብለህ ነው የምትሰግደው? አንተ በሱ እሱ በአንተ እየኖረ ምንድን ነው? ወዴት ነው የምትሰግደው? ወደ ራስህ ነው የምትሰግደው? ወደ ውስጥ ትገለበጣለህ? ምንድን ነው የምታደርገው? እሱ ነው መታሰብ ያለበት። ኦኬ አሁን መላእክቶች ሲሰግዱ የለ እንደ ለእግዚአብሔር የድሮ ታሪክ ነው እሱ። ድሮ ሰዎች ያስቡት የነበረ የድሮ ታሪክ ነው። በክርስቶስ ተገለበጠ እኮ እሱ ሁሉ ተገለበጠ። ቅዱስ ቅዱስ እያሉ በቃ የድሮ ነው። ወዴት? ወደ ውስጥህ ነው የምትሰግደው ቅዱስ ቅዱስ የምትለው። ልብሳቸውን በበጉ ደም አጥበው የሚጠባበቁ በቃ ይሄ ይኸውልህ፣ እንደውም ይችን ብዬ እንጨርስ እሺ። ዕብራውያን 6 ከድሮ የነበረው ይሄ የመጀመሪያው የክርስቶስ ትምህርትን ትተን ወደ ፍጻሜ እንሂድ ይላል። የድሮ እንዲህ አይነት ትምህርቶች አሉ። እንስገድ፣ በጉ ደም ምናምን የሚሉ አሉ። ከሱ አሁን እግዚአብሔር በአንተ ነው፣ አንተም በእግዚአብሔር ነው። እንደውም ምን ይላል መሰለህ ቆላስይስ ላይ መምጣት የሚጠባበቁ አይደሉ እንዴ? ለዘመናት ከትውልዶች ተሰውሮ የነበረው ሚስጥር አሁን ተገለጠ ይልህና የክብር ተስፋ የሆነው ክርስቶስ በአንተ ውስጥ መኖሩ ነው። ምንድን ነው የምትጠባበቀው? ለዘመናት ወደፊት የምትጠባበቀው ምንድን ነው? አሁን ክርስቶስ በውስጥ ነው ብራዘር። አሁን ኦኬ ትንሽ ትጨምቀዋለህ ታደሰ። ሌላ ቀን ይመጣል ግሩቤና ቃል አለች እንዲያሁንም ክብረት አስታውላ ጨመቅ ነው ምናምን አሰጣ ነው ምናምን ይባል ነበር። መጨመቅ አለበት። ጨመቁኝ በቃ እሺ፣ ተባብራችሁ። አይ አሁን ሰዓት የለም፣ ሌላ ጊዜ ሰዓት ታገኛለህ ማለት ነው። ምንድን ነው? አዎ እኔ በጣም ኦፕን ነው እንግዲህ እና የተለያዩ ሀሳቦች አዳምጠን ከዛ ደግሞ እስቲ እንዴት ነው የሚያስቡ ተረድተን መመለስ። በቃ ይሄ ነው። እኔ ቲክቶክ እንደዚህ ከተጠቀምነው በጣም የማይገኝ እድል ነው ብዬ አምናለሁ እና ዛሬ በጣም በሰፊው ርዕሶች አነሳን። በሚቀጥለው እንቀጥላለን። ማንኛውንም ሀሳብ ይዛችሁ ነው ያው መልሱ፣ ጠይቁ፣ ተሟገቱ። እኔ በቃ የምንናገረው ነገር ሰዎች ጥያቄ ሲጠይቁን የሆነ መልስ ይፈልጋሉ እና በቃ ይሄ ነው። ለምሳሌ ቅድም 2 ነው 1 ነው እግዚአብሔር ምናምን በሚል ትንሽ እንትን አልን እና እዛ ላይ ብዙ ጊዜም እየጠፋ ቲክቶክ ላይ ብዙ አስተውላለሁ። ለምንድን ነው ወይ ታደሰ ቅድም ያልከው ነገር አለ፣ ከባድ ነገር ነው ይሄ ብለን እንትን ብንል በቃ ልጸልይበት እንደዚህ እስቲ ትንሽ እዚህ ጋር እንደዚህ ያሉ ጥቅሶች እነዚህ ደግሞ ወደዛ ይመራሉ እና እንዴት ነው የሚገናኘው ብለን ጊዜ መውሰዱ ጥበብ ነው። ግን አሁን ብዙ ጊዜ የማይሆን ነው የሚባለው ነገር አለ። ይሄ ከፖለቲካ የመጣ ነው። በተለይ ከኮንስታንቲን በኋላ ከፖለቲካዊ ኃይል የመጣ ነው ብዬ ነው የማምነው። እሷን እስቲ ቻሌንጅ እናደርጋለን። በተረፈ ግን በጣም አመሰግናለሁ ሁላችሁንም። በጣም ጨዋ ነው ህዝቡ በአብዛኛው። እንደው አንዳንድ እንደው ኮሜንት ላይ ምናምን አይጠፋም እንጂ ሁሉም በጣም አሪፍ ተወያይ ነበረ። በጣም አመሰግናለሁ። ደህና ደሩ፣ ደህና ዋሉ በያላችሁበት። እሺ አፖስትል መልካም ጊዜ። እሺ سلام هي حتى مطلع الفجر. بسم الله الرحمن الرحيم. لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة. رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة. إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية. إن الذين آمنوا وعملوا الصالحات أولئك هم خير البرية. جزاؤهم عند ربهم جنات عدن تجري
عنه ذلك لمن خشي ربه. بسم الله الرحمن الرحيم. إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. بسم الله الرحمن الرحيم. والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. بسم الله الرحمن الرحيم. القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. بسم الله الرحمن الرحيم. ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم. بسم الله الرحمن الرحيم. والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بسم الله الرحمن الرحيم. ويل لكل همزة لمزة الذي جمع ماله وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة. بسم الله الرحمن الرحيم. ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. بسم الله الرحمن الرحيم. لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. بسم الله الرحمن الرحيم. أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون.
بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بسم الله الرحمن الرحيم قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. بسم الله الرحمن الرحيم تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد. بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس. بسم الله الرحمن الرحيم هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم. بسم الله الرحمن الرحيم والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه
فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي. بسم الله الرحمن الرحيم. لا أقسم بهذا البلد وأنت حل بهذا البلد ووالد وما ولد لقد خلقنا الإنسان في كبد أيحسب أن لن يقدر عليه أحد يقول أهلكت مالا لبدا أيحسب أن لم يره أحد ألم نجعل له عينين ولسانا وشفتين وهديناه النجدين فلاقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة أولئك أصحاب الميمنة والذين كفروا بآياتنا هم أصحاب المشأمة عليهم نار مؤصدة. بسم الله الرحمن الرحيم. والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. بسم الله الرحمن الرحيم. والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. بسم الله الرحمن الرحيم. والضحى والليل إذا سجى ما ودعك ربك وما قلى ولل
خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. بسم الله الرحمن الرحيم. ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بسم الله الرحمن الرحيم. والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. بسم الله الرحمن الرحيم. اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطئة فليدع ناديه سندع الزبانية كلا لا تطعه واسجد واقترب. بسم الله الرحمن الرحيم. إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. بسم الله الرحمن الرحيم. لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه. بسم الله الرحمن الرحيم. إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ
يحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. بسم الله الرحمن الرحيم. والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. بسم الله الرحمن الرحيم. القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. بسم الله الرحمن الرحيم. ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين